ዛሬ ደግሞ ካስታወሳችሁ መጽሐፍ ቅዱሳችንን ማጥናት ስንጀምር መጀመሪያ መጽሐፉን ከፋፍለነው ነበር አይደለ? መጽሐፍ ቅዱስ በዋናነት ብሉይና አዲስ በመባል በሁለት ይከፈላል ብለን ከዛ ብሉያት ስንት ቦታ እንደሚከፈሉ እና አዲሳት ደግሞ ስንት ቦታ እንደሚከፈሉ ተነጋግረን ነበር እና ብሉይ ኪዳን በአራት ዋና ዋና ክፍሎች ነው የሚከፈለው። የሕግ መጽሐፍት አሉ፣ የታሪክ መጽሐፍት አሉ፣ የጥበብ መጽሐፍት አሉ፣ የትንቢት መጽሐፍት አሉ። የትንቢት መጽሐፍት ደግሞ በራሳቸው በሁለት ይከፈላሉ። የታናናሽና የታላላቅ ነቢያት ትንቢት ተብለው ሜጀር ነቢያትና ማይነር ፕሮፌትስ ተብለው ለሁለት ይከፈላሉ ብለናል። ሜጀርና ማይነር ያስባላቸውም ደግሞ የጻፉት መጽሐፍ ቮሊዩሙ ብዛቱ ነው እንጂ ሌላ ምንም አይደለም። እና አሁን እንግዲህ ሁለት ታይፖችን ጨርሰን የሕግ መጽሐፍትን ጨርሰን አምስቱን የሙሴን የሕግ መጽሐፍት ከዛ ደግሞ የታሪክ መጽሐፍትን ከኢያሱ ጀምረን እስከ ነህምያ ድረስ ያሉ የታሪክ መጽሐፍትን ጨርሰን አሁን የጥበብ መጽሐፍትን ጀመርን። የጥበብ መጽሐፍት ደግሞ 5 ናቸው። ስንት መጽሐፍ ጨርሰናል? እስከዛሬ 5 የሕግ መጽሐፍትን ጨርሰናል፣ 12 የታሪክ መጽሐፍትን ጨርሰናል። አሁን ደግሞ 5ቱን የጥበብ መጽሐፍት አንድ ብለን ዛሬ ጀመረን ማለት ነው። ከዛ በኋላ 17 የትንቢት መጽሐፍት ይኖሩናል ወደ ነቢያት ደግሞ ስንገባ ማለት ነው። አዲስ ኪዳን ደግሞ እንደዚሁ መጀመሪያ ወንጌል አለ፣ የጌታችን የኢየሱስ ክርስቶስ የምድር ላይ ህይወትና አገልግሎትን የያዘ እንደ ባዮግራፊ ነው ልንለው እንችላለን። ከዛ በኋላ የታሪክ መጽሐፍ አለ፣ የሐዋርያት ስራ፣ የመጀመሪያዊቱን ቤተክርስቲያን ኤርሊ ቸርች የምንላትን የመንፈስ ቅዱስን ስራ የሚነግረን። ከዛ ደግሞ መልእክታት አሉ። መልእክታት በራሳቸው አንድ እንደ መልእክት ተብለው ቢያዙም ግን በሁለት ደግሞ እንከፍላቸዋለን። የሐዋርያ ጳውሎስ መልእክትና ሌሎች አጠቃላይ መልእክቶች ብለን እንከፍላቸዋለን። ከዛ በመጨረሻ የራእይ መጽሐፍ ይመጣል። ስለዚህ በአጠቃላይ እሱም 4 ቦታ ነው የሚከፈለው። መጽሐፍ ቅዱሳችንን 8 ቦታ ከፍለን ብናስበው በቀላሉ እንትን ለማድረግ እንችላለን ማለት ነው። እኔ እንደዛ ማድረግ ይጠቅመኛል። እንደዚህ አድርጎ ከፍሎ መያዙ ይጠቅመኛል። የሕግ መጽሐፍት አሉ ላለሁኝ፣ የታሪክ መጽሐፍትን ጨርሰናል። ከዛ ደግሞ የጥበብ መጽሐፍት አሉ። ከዛ የትንቢት መጽሐፍትን ጨርሰን ብሉይ ኪዳንን እናጠናቅቃለን። ወንጌላት አሉ፣ ባዮግራፊ። ከዛ የታሪክ መጽሐፍ አለ፣ ሐዋርያት ስራ። መልእክታት አሉ፣ ራእይ መጽሐፍ አለ። በ4 ደግሞ አዲስ ኪዳንን እና ዛሬ 3ኛውን ክፍል ነው እንግዲህ የጀመርነው ከብሉይ ኪዳን ወደ ትንቢት ከማለፋችን በፊት አሁን የጥበብ መጽሐፍት ናቸው ያሉት፣ እነሱን የጀመርነው ማለት ነው። ጌታ ይመስገን። ዛሬ 138ኛ ቀናችን ነው። በጌታ ጸጋ እንግዲህ 138 ቀን ላይ ደርሰናል። ዛሬ እንግዲህ የአስቴር መጽሐፍን ነው የምንጀምረው። የአስቴር መጽሐፍ ያው እንደ ልማድሽ አትበሉኝ እንጂ በጣም ቢዩቲፉል መጽሐፍ ነው። ደግሞ በጣም ልዩ መጽሐፍ ነው። መጽሐፍ ቅዱሳችን ላይ በእህቶች ስም ከተሰየሙ መጽሐፍት አንዱ ነው እንግዲህ የአስቴር መጽሐፍ። አስቴርና ሩት ነው እንደምታውቁት በእህቶች ስም የተሰየመ እና ለዛም ይሆናል የማደላው አላውቅም፣ ግን የአስቴር መጽሐፍን በጣም ነው የምወደው። የምትገርም ሴት ናት። የአስቴር መጽሐፍ ላይ የተጻፈው ታሪክ የተፈጸመው እንግዲህ ከክርስቶስ ልደት በፊት ከ483 ዓመተ ዓለም እስከ 473 ዓመተ ዓለም ባለው ጊዜ ውስጥ እንደሆነ ይነገራል። እንግዲህ መጽሐፍ ቅዱሳችን የተቀመጠው ክሮኖሎጂካሊ አይደለም። ታሪኩ በተፈጸመበት የጊዜ ቅደም ተከተል አይደለም የተቀመጠው። ከዘፍጥረት ጀምሮ ያለውን ታሪክ ተከትለን ስንመጣ የተቀመጠው እንዳልኳችሁ በካታጎሪ ነው። የሕግ መጽሐፍት ሰብሰብ ብለው በካታጎሪያቸው 5ቱ የሕግ መጽሐፍት አንድ ላይ ተቀምጠዋል። 12ቱ የታሪክ መጽሐፍት ደግሞ በካታጎሪ ታሪክ በሚል ካታጎሪ ውስጥ አንድ ላይ ሰብሰብ ብለው ተቀምጠዋል። ከኢያሱ ጀምሮ እስከ ነህምያ ድረስ ያሉት ማለት ነው። ከዛ በኋላ ደግሞ የጥበብ መጽሐፍት ከአስቴር ጀምረን እስከ መኃልየ ድረስ ያሉት አስቴር፣ ኢዮብ፣ መዝሙረ ዳዊት፣ ምሳሌ፣ መክብብና መኃልየ እነዚህ ሰብሰብ ብለው ደግሞ የጥበብ መጽሐፍት አንድ ላይ ተቀምጠዋል። ከዛ በኋላ የነቢያት መጽሐፍት ደግሞ በካታጎሪያቸው ሰብሰብ ብለው 17ቱ የነቢያት መጽሐፍት አንድ ላይ ተቀምጠዋል። ይሄ ማለት ግን የታሪክ ቅደም ተከተላቸው እንደዚህ ነው ማለት አይደለም። የታሪክ ቅደም ተከተሉ ያበቃው የብሉይ ኪዳን የታሪክ ቅደም ተከተል ያበቃው የዜና መጽሐፍ ሁለተኛ ዜና መጽሐፍን ስንጨርስ ነው። ሁለተኛ ዜና ምዕራፍ 36 ላይ በቃ ከምርኮ በኋላ ያለው የእግዚአብሔር ዝምታ የጀመረበት ጊዜ ነው። አልቋል እዛ ጋር። ነገር ግን ከዛ በኋላ የምናጠናቸው መጽሐፍቶች ታዲያ ታሪኩ ከተዘጋ ከየት የመጡ ናቸው ካላችሁ እነዚህ መጽሐፍት እዛ ውስጥ ሄደው የሚሰገሰጉ ናቸው። ከሁለተኛ ዜና በፊት ባለው ዘመን ውስጥ ሄደው የሚሰገሰጉ ናቸው። ነቢያቱ አሁን የምናጠናቸው ወደፊት የምናጠናቸው ነቢያት
ነገስታቱ በኖሩበት ዘመን የኖሩ ናቸው። ነገስታቱን የገሰጹ የእግዚአብሔርን መልእክት ከስደት በፊትም ተዉ፣ ተመለሱ፣ ይህ ካልሆነ ግን ወደ ባቢሎን ትሰደዳላችሁ፣ ይህ ካልሆነ ግን ወደ አሶር ትሰደዳላችሁ እያሉ ሲያስጠነቅቁ የነበሩ ናቸው። እነዚህ አሁን 17 የትንቢት መጽሐፍት ብለን ወደፊት የምናያቸው ማለት ናቸው። መዝሙራትንም ብታየው አሁን መዝሙረ ዳዊት የተጻፈው ዳዊት በኖረበት ዘመን ነው። ዳዊት በኖረበት ዘመን ወስደን እዛ ውስጥ ነው ታሪኩን የምናገኘው ማለት ነው። ነገር ግን በካታጎሪው ከጥበብ መጽሐፍት ጋር ስለተቀመጠ ከዚህ አልፎ በሚቀጥሉት ጥናቶቻችን ጊዜ የምናገኘው ይሆናል ማለት ነው። የአስቴርን መጽሐፍ the same thing ነው። ታሪኩ የተፈጸመበት ጊዜ አሁን ከዜና በኋላ ስለሆነ ሳይሆን አሁን የምናነበው የጥበብ መጽሐፍ ውስጥ መጥቶ ስለተቀመጠ ነው። ምናልባት ግልጽ ሆኖ ይሁን አላውቅም የምናገረው ነገር ግን በታሪክ ቅደም ተከተል መጽሐፍ ቅዱስን ማንበብ ከፈለጋችሁ ግን ጉግል ማድረግ ትችላላችሁ። ክሮኖሎጂካል ኦርደር ኦፍ ዘ ባይብል ብላችሁ ጉግል አድርጋችሁ እኔ እንደዛ አድርጌ ነው መጀመሪያ በታሪክ ቅደም ተከተል መጽሐፍ ቅዱስ እንዴት እንደሆነ ለማወቅ የቻልኩት በዛ መሰረት ነበርና ክሮኖሎጂካል ኦርደር ኦፍ ዘ ባይብል ብላችሁ ጉግል አድርጋችሁ ኦርደሩን ይሰጣችኋል። በዛ ኦርደር መሰረት ማጥናት ትችላላችሁ። ታሪኮቹን በተፈጸሙበት ጊዜ መሃል ልክ እነዚህ አሁን ካታጎሪያቸውን ጠብቀው የወጡትን እያመጣ መሃል ላይ እየሰገሰገ እንድትረዱት ያደርጋችኋል ማለት ነው። ስለዚህ ይሄ ታሪክ የተፈጸመው ከክርስቶስ ልደት በፊት ከ483 ዓመተ ዓለም እስከ 473 ዓመተ ዓለም ባለው ጊዜ እንደሆነ ይታመናል። በፋርስ ዘመነ መንግስት ሱሳ በተባለች መናገሻ ከተማ ነው፣ የንጉስ መናገሻ ከተማ ነው ይሄ የሆነው። ታሪካዊ ቅደም ተከተሉን ስናየው በእዝራና ነህሚያ መካከል ነው የሚገባው ይሄ መጽሐፍ። ሁለተኛው ምልሰት ሳይደረግ ማለት ነው። ከምርኮ የተመለሱት የመጀመሪያው አይሁድ ከተመለሱ በኋላ ሁለተኛው ዙር ያሉት አይሁድ ሳይመለሱ በፊት በእዝራና በነህሚያ መካከል ነው የሚገባው ማለት ነው። የመጀመሪያ ዙር ምርኮኞች ተመልሰዋል። ከዛ በኋላ ግን በርካታ አይሁድ ደግሞ በብዙ ሀገሮች ተበትነው ይኖሩ ነበረ። ሁሉም አልተመለሱም ነበረ። ይሄ እንግዲህ በዚያን ጊዜ ሀፕን ያደረገ ታሪክ ነው ማለት ነው። መጽሐፈ አስቴር ለየት የሚያደርገው አንድ ካራክተሩ ብዙ ጊዜ ሰምታችሁት ይሆናል፣ የእግዚአብሔር ስም ያልተጠቀሰበት ብቸኛ መጽሐፍ ነው። ከ66ቱ መጽሐፍ እግዚአብሔር የሚል ቃል በቃል ተጽፎ የማናገኝበት መጽሐፍ ነው። በስራው ግን በሁሉም ክፍሎች ውስጥ እናየዋለን። እግዚአብሔርን በስም ተጠቅሶ ባናየውም በስራው በሁሉም ክፍሎች ላይ ተጠቅሶ እናገኘዋለን። አስቴር ደግሞ እንዴት እንደ ክርስቶስ ጥላ ሆና እንዳገለገለችም የምናይበት ነው። ምክንያቱም እግዚአብሔር በጾታ ብቻ አይደለም ክርስቶስን በጥላ ሲገልጠው የኖረው፣ በእቃዎች ሲገልጠው አይተናል አይደለ? በመስዋዕት ማቅረቢያው ሲገልጠው አይተናል። ለመስዋዕት በሚቀርቡት እንስሶች ሲገልጠው አይተናል። በወንዶችና በሴቶች ባሪያዎቹም እንደዚህ እግዚአብሔር ክርስቶስን በጥላ ሲገልጠው ተመልክተናል። እና አንድ ክርስቶስን በጥላ የምትገልጥ እንደ ጥላ ሆና የምትገልጥ ደግሞ ያገለገለች ሴት ናት። ሌላ ህይወቷን አደጋ ላይ ጥላ ሌሎችን ታድጋለች። በዚህ የክርስቶስ ጥላ ሆና አገልግላለች። የህዝቧን ህይወት ለማዳን ስትል ደግሞ በንጉስ ፊት ታይታለች፣ ልክ ጌታችን እንዳደረገ ማለት ነው። ከዚህ የተነሳ የክርስቶስ ጥላ ሆና ማገልገሏን እናያለን ማለት ነው። የመጽሐፉ ቁልፍ ቃል የሚገኘው ሁሉም ኪወርድ አለው። መጽሐፉን ስናጠና የመጽሐፉ ቁልፍ ቃል የሚገኘው አስቴር ምዕራፍ 4 ቁጥር 14 ላይ ነው። አስቴር ምዕራፍ 4 ቁጥር 14 ቁልፍ ቃል ነው። በዚህ ጊዜ ቸል ብቲ እረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል፣ አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግስት የመጣሹ እንደዚህ ላለው ጊዜ እንደሆነ ማን ያውቃል የሚለው ይሄ የመጽሐፉ ቁልፍ ቃል ነው ማለት ነው። ዛሬ አናገኘውም፣ ነገ በሚኖረው ጥናት ነው የምናገኘው። ዛሬም እግዚአብሔር ግን ልጆቹን ለዓላማው በተለያየ ስፍራ እንደሚያስቀምጥ ይሄ የመጽሐፉ ቁልፍ ቃል ያስረዳናል ማለት ነው። አሁን ባለንበት ስፍራ የእግዚአብሔር ዓላማ ምንድን ነው ብለን እንድንጠይቅ ያደርገናል። አስቴርን እዛ ስፍራ ላይ በቁልፍ ቃሉ መሰረት እግዚአብሔር ያስቀመጣት በዓላማ እንደሆነ እንረዳለን እና አሁንስ እኛ ባለንበት ስፍራ የእግዚአብሔር ዓላማ ምንድን ነው ብለን እንድንጠይቅ ያደርገናል። እንደ አስቴር እግዚአብሔር ላዘጋጀው ዓላማ የምንታዘዝ የእግዚአብሔር የቁርጥ ቀን ልጆች እንድንሆንለትም ይሄ መጽሐፍ ያበረታታናል። እግዚአብሔር ሰው አለኝ የሚለው ማለት ነው። የቁርጥ ቀን ልጅ በቃ ሰው አለኝ፣ እዛ ቦታ ሰው አለኝ እንላለን አይደለ? ወደ አንድ ቦታ ለመሄድ ስንነሳ፣ ወደ አንድ መስሪያ ቤት የሆነ ጉዳይ ለማስፈጸም ስናስብ፣ ወይ ወደ አንድ ሀገር ወደማናውቀው ሀገር ስንሄድ በጣም በቃ የሚያረጋጋን የምንተማመንበት ነገር ምንድን ነው? ሰው አለኝ ማለት፣ ሰው አለኝ እዛ ሀገር፣ ሰው አለኝ እዛ ቦታ እንላለን እና እግዚአብሔር በአርጤክስስ ቤት ሰው ነበረው። ሰው አለኝ የሚላት ያዘጋጃት በዛ ስፍራ በደህና ቀን ያስቀመጣት ልጅ ነበረችው አስቴር የምትባል። እኛንም እግዚአብሔር ሰው አለኝ የሚለን ሰዎች ያደርገን። አሜን።
ባለንበት ቦታ ያንን መስሪያ ቤት ሲያስብ፣ ያንን ከተማ ሲያስብ፣ ያንን ሀገር ያንን ሰፈር ሲያስብ እግዚአብሔር ሰው አለኝ፣ ወይኑ አለችኝ፣ ሀያት አለችኝ ብሎ የሚያስበን፣ አስሮ አለችኝ ብሎ የሚያስበን ያድርገን። ቲጂ አለችኝ እዛ ቦታ ሰው አለኝ የሚለው ሰው ያድርገን፣ የእግዚአብሔር ሰዎች ያድርገን። አሜን። ባለንበት ስፍራ የእግዚአብሔር ሰዎች ያድርገን። ወደ ምዕራፍ 1 በቀጥታ አልፋለሁ። መግቢያውን የዚህን አክል ካልኳችሁ ወደ ምዕራፍ 1 እገባለሁኝ። ምዕራፍ 1 እንግዲህ የእግዚአብሔርን ኃያልነትና ሉዓላዊነት የምናይበት ነው። እግዚአብሔር በኃይሉ ከሁሉ በላይ ነው፣ በልዕልናው ከሁሉ በላይ ነው የሚለውን የምናይበት ክፍል ነው። ታሪክን የሚቆጣጠረው ኃያሉ የፋርስ ንጉስ አርጤክስስ አይደለም። ኃያል ነው የፋርስ ንጉስ አርጤክስስ በ127 ሀገሮች ላይ የሚገዛ ከግብፅ ጀምሮ እስከ ኢትዮጵያ ያሉ 127 ሀገሮችን ልዩ ልዩ ቋንቋ ያላቸውን ልዩ ልዩ ህዝቦች የሚያስተዳድር የሀብቱን መጠን አይታችሁታል ሲዘረዘር። የሀብቱን መጠን ለማሳየት ብቻ 180 ቀናት ወይንም 6 ወራት ያህል ይፈጅ ነበረ። ክብሩን፣ ግርማዊነቱን፣ የሀብቱን መጠን ለማሳየትና ለማስጎብኘት 6 ወር ይፈጅ ነበረ። እንደዚህ ያለ ታላቅና ኃያል ንጉስን ቢሆን ታሪክን የሚመራ ታሪክን የሚቆጣጠር ታሪክን ወደ ፈለገው አቅጣጫ የሚወስድ የፈለገውን ውጤት የሚያስገኝ የኃያሉ ንጉስ የፋርስ ንጉስ አርጤክስስ ሳይሆን የኃያላን ሁሉ ኃያል የሆነው የእስራኤል አምላክ እግዚአብሔር ነው የሚለውን ነገር እናያለን በምዕራፍ 1 ላይ ማለት ነው። ከዛ በኋላ የንጉስን ግብዣ እንመለከታለን አይደለ? የንጉስ ግብዣ እጅግ በጣም አስደናቂ ነው። የንጉሱን ክብር የንጉሱን ባለጠግነት ያህል ነበረ። ሃሌሉያ! በእውነት የንጉሱን ግብዣ እየተመለከትኩኝ እኔ በሰማይ ያለው ያ የበጉ ሰርግ ምን ይመስል ይሆን ብዬ በጣም ተደነቅኩኝ። በእውነት የበጉ ሰርግ ምን ይመስል ይሆን? ያ ግብዣ ምን ይመስል ይሆን? ያ በጽዮን ተራራ ላይ የተዘጋጀው ግብዣ ምን ይመስል ይሆን? እንደ እግዚአብሔር ታላቅነት፣ እንደ ንጉሱ ክብር፣ እንደ ንጉሱ ባለጠግነት፣ እንደ ንጉሱ ግርማ የተዘጋጀው ያ ግብዣ ምን ይመስል ይሆን አልኩኝ። ምድራዊው ንጉስ ምን አይነት ግብዣ እንዳዘጋጀ ሰዎች ሁሉ በብርና በወርቅ ጽዋ ይጠጡ ነበረ ይላል። እኔና እናንተ ደግሞ በወርቅ ላይ እንራመዳለን። ምክንያቱም የሀገሪቱ ክብር የግብዣው ክብር የንጉሱን ክብር ስለሚያህል ማለት ነው። በእውነት ይሄ የምድር ንጉስ በዚህ መጠን ግብዣ ማዘጋጀት ከቻለ፣ በዚህ መጠን ክብሩን መግለጥ ከቻለ፣ በዚህ መጠን እሱን የሚገልጥና የሚመጥን ነገር ማድረግ ከቻለ የሰማይ አምላክ እግዚአብሔር የነገስታት ንጉስ እግዚአብሔር የጌቶች ጌታ የሆነው እግዚአብሔር በጽዮን ተራራ ያዘጋጀው ያ ታላቅ ግብዣ ምን ይመስል ይሆን እያልኩኝ በጣም እየተደነቅኩኝ ነበረ። የሱን ግብዣ እየተመለከትኩኝ እና የሱን ክብርና ባለጠግነት የሚያህል ነበረ። ሰው ሁሉ እዛ ግብዣ ላይ የተገኘ ሰው እንደሚገባው ወይንም እንደሚያስፈልገው ያህል ሳይሆን እንደ ንጉሱ ባለጠግነት መጠን ነበረ ይጋበዝ የነበረው። አይገርማችሁም? እከሌ ከዚህ ቦታ ስለመጣ፣ እከሌ ስልጣኑ ይሄ ስለሆነ፣ እከሌ ያለው ሀብትና ባለጠግነት የመጣበት አካባቢ እንደዚህ ስለሆነ የዚህን አክል ስጡት እየተባለ እንደ ማንነቱ እንደሚገባው እንደሚያስፈልገው መጠን አልነበረ፣ እንደ ወግ አልነበረም ይላል። አይገርማችሁም? እንደውን ቅድሞ ይናይ ስታነብ ፈገግ እያልኩኝ ነበረ። እንደ ንጉሱ ባለጠግነት መጠን እንጂ እንደ ወግ አልነበረም። እንደ ወግ ማለት እንደሚገባ አግባብ ነው እንደሚባል ያህል አልነበረም። እንደ ንጉሱ ባለጠግነት መጠን የተትረፈረፈ ነበረ። ሃሌሉያ! በዛ በጽዮን ተራራ በሚኖረው በበጉ ሰርግ ላይ በዛ ግብዣ ላይ ስንገኝ እንደ ታሪካችን፣ እንደ አመጣጣችን፣ እንደ ኖርንበት ኑሮ፣ እንደ ሰፈራችን፣ እንደ ብሔራችን፣ እንደ ትምህርታችን፣ እንደ ሀብታችን መጠን አይደለም የምንስተናገደው፣ እንደ ንጉሱ ክብርና ባለጠግነት መጠን። ሃሌሉያ! ለእሷ የሚገባት እንደዚህ ነው እንደምንባለው መጠን አይደለም። ለሱ የሚገባው እንደዚህ ነው እንደምንባለው መጠን አይደለም። እንደ ንጉሱ ባለጠግነት መጠን። ክብር ለኢየሱስ ሲሆን የእናንተን አላቀም። እኔ በጣም 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 ነው ልቤን ያሞቀው። ይሄ በቃ በንጉሱ ግብዣ ለመገኘት እንዴት ጓጓሁ መሰላችሁ? በንጉሱ ግብዣ ለመገኘት በእውነት ሀገሬ እንዴት ናፈቀኝ መሰላችሁ? ከዚያ የሚመጣው ንጉስ እንዴት ናፈቀኝ መሰላችሁ? ያ ሰርግ እንዴት ናፈቀኝ መሰላችሁ? ሃሌሉያ! የንጉሱ ክብርና ግርማ በሙላት የሚገለጥበት የንጉሱ ባለጠግነት በሙላት የሚታይበት ያ የበጉ ሰርግ እንዴት ይናፍቃል! ወደዚያ ሰርግ የተጠሩ ብፁዓን ናቸው። ሃሌሉያ! እንዲህ ብለህ ጻፍ አለኝ ያለ ዮሐንስ። ወደ በጉ ሰርግ የተጠሩ ብፁዓን ናቸው። ወደዚያ ወደ ተትረፈረፈው ሰርግ የተጠሩ ወደዚያ ሃሌሉያ የተጠሩ ምንድናቸው? ብፁዓን ናቸው ብለህ ጻፍ አለኝ። ብፁዓን ናችሁ ወዳጆቼ፣ ወደዚያ ገብዝ ወደዚያ ሰርግ ተጠርታችኋልና ብፁዓን ናችሁ። ብፁዓን ነን እኛ ሁላችን። ከዛ ደግሞ የንግስቲቱን ግብዣ እናያለን።
ንግስቲቱም እንደዚህ ግብዣ አዘጋጅታ ነበር ይላል። ለሴቶች ደግሞ ግብዣ አዘጋጅታ ነበር ይላል። አያችሁ ንግስት አስጢን ምንም እንኳን ንግስት በመሆኗ ታላቅ ግብዣ ብታዘጋጅም ክብሯ የሚቀዳው ግን ከባሏ ነው፣ ከንጉሱ ነው ክብሯ የሚቀዳው። ክብሯ ምን ያህላል ከተባለ የንጉሱን ክብር ያህላል ክብሯ። የእሷ ክብር የሚወጣው ከራሷ ሳይሆን ከንጉሱ ነው የሚቀዳው። ስለዚህ ያዘጋጀችው ግብዣ እጅግ ታላቅ ነው፣ እጅግ የከበረ ነው። ለምን ከተባለ ንግስት ናታ። ክብሯም የንጉሱን ያህል ነው፣ ከንጉሱ የሚወጣ ነው፣ ልኳ ንጉሱ ነው። ስለዚህ ታላቅን ግብዣ አዘጋጅታለች። ነገር ግን ክብሯ የሚነሳው ከሷ ከራሷ ሳይሆን ከንጉስ አርጤክስስ ነው፣ ከባሏ ነው። ከሱ የተነሳ ነው ንግስት የሆነችው እሷ። እሱ ንጉስ ስለሆነ ነው፣ የሱ ሚስት ስለሆነች ነው እሷ ንግስት የሆነችው። አርጤክስስ ንግስናውንም ሆነ ክብሩን ከአስጢን አላገኘውም። ልናስተውል የሚገባን ነገር አስጢን ግን የሆነችውን ሁሉ የሆነችው ከንጉሱ ጋር ካላት ትስስር፣ ከሱ ጋር ካላት ሪሌሽንሽፕ የተነሳ ነው፣ የሱ ሚስት ከመሆኗ የተነሳ ነው። ይህንን ለምንድን ነው በደንብ ማንሳት የፈለግኩት? ክርስቶስም እንዲሁ ከኛ የተነሳ አልነገሰም ወዳጆቼ። ከኛ የተነሳ አይደለም የክርስቶስ ንግስናና ክብር። እኛ ግን ከእርሱ ጋር ካለን ግንኙነት የተነሳ ነግሰናል። ከእርሱ ጋር ካለን ግንኙነት የተነሳ ከብረናል። አዎ ከብረናል፣ አዎ ነግሰናል፣ አዎ ስልጣን ተሰጥቶናል። ግን ይሄ ሁሉ ነገር የሆነው ከሱ ጋር ካለን ትስስር የተነሳ ነው። ክብራችን የሚቀዳው፣ ንግስናችን የተቀዳው፣ ልጅነታችን የተቀዳው፣ ወራሽነታችን የተቀዳው፣ ስልጣናችን የተቀዳው፣ በእግዚአብሔር መወደዳችን፣ በእግዚአብሔር ፊት ተቀባይነት ማግኘታችን፣ እነዚህ ሁሉ ነገሮች የተቀዱት ከክርስቶስ ጋር ካለን ግንኙነት ነው እንጂ ከራሳችን ማንነትና ስራ አይደለም። ስለዚህ ሁል ጊዜ እሱ ላይ ዲፔንድ እናደርጋለን። እሱ ላይ ዲፔንድ እናደርጋለን። እሱ ግን እኛ ላይ ዲፔንደንት አይደለም። ቅርንጫፍ ዛፉ ላይ ዲፔንደንት ነው። ዛፍ ግን ቅርንጫፉ ላይ ዲፔንደንት አይደለም። ቅርንጫፍ ለመኖሩም፣ ለማፍራቱም፣ ለመለምለሙም፣ ለሁሉ ነገር ዛፉ ላይ ዲፔንደንት ነው። ዛፉ ግን ቅርንጫፉ ላይ ዲፔንደንት አይደለም። አስጢን አርጤክስስ ላይ ዲፔንደንት ናት። ክብሯ የሚቀዳው ከአርጤክስስ ነው። አርጤክስስ ግን አስጢን ላይ ዲፔንደንት አይደለም። ከእሷ ጋር ካለው ትስስር የተነሳ አይደለም የነገሰው። እሷ ግን ከእሱ ጋር ካላት ትስስር የተነሳ ነው ንግስት የሆነችው፣ የከበረችው፣ ያንን ታላቅ ግብዣ ማድረግ የቻለችው። ይህንን ነገር ግን ሴት የዘነጋች ትመስላለች። ክብሯ ከራሷ የወጣ ሳይመስላት አልቀረም። ንግስቲቱ እንድትታይለት ፈለገ። መልከ መልካም ስለነበረች እንድትታይለት ፈለገ እና አስጠራት። በጃንደረቦቹ እጅ የተላከውን መልእክት አልቀበልም አለች፣ አልመጣም አለች ይላል። አስጢን ለምን አልመጣም እንዳለች አልተብራራልንም። ነገር ግን የክብሯና የስልጣኗ ምንጭ የሆነውን ንጉሱን አልታዘዝም ማለቷ ዋጋ አስከፍሏታል። ምክንያቱም ክብሯ ከሱ ስለሚወጣ ማለት ነው። ክብራችንና ስልጣናችን የሚከበረው ከንጉሱ ጋር ያለን ግንኙነት ጤናማ እስከሆነ ድረስ ነው። እኛ ንግስናን የተቀበልነው ከንጉሱ ጋር ካለን ግንኙነት የተነሳ ነው። ስለዚህ ፈንክሽን ማድረግ የሚችለው ኦፕሬት ማድረግ የሚችለው ስልጣናችን ከንጉሱ ጋር ያለን ግንኙነት ጤናማ እስከሆነ ድረስ ብቻ ነው። ልክ ከንጉሱ ጋር ያላት ግንኙነት ሲበላሽ ተራ ሴት ነው የሆነችው። ንግስናዋ ከሷ ይቀማና ለሌላይቱ ይሰጥ። እሷም ንጉሱ ፈቃዱ ከሆነ ከዚህ በኋላ ወደሱ እንዳትመጣ ብሎ ሙምኪን ያቀረበውን ምክር ፈቃደኛ ሆኖ ንጉሱ ሲቀበል እናያለን በኋላ ላይ ማለት ነው። አያችሁ ወዳጆቼ፣ ስልጣን በሰማይና በምድር ተሰጠኝ አለ ጌታ ኢየሱስ ክርስቶስ። ከዛ ግን እኔ ይዤው ሄዳለሁ አላለም። እሱማ ዓለም ሳይፈጠር ጀምሮ በስልጣን የሚኖር ነው። ምን ያደርግለታል? የተቀበለው እኮ እኛ ተቀምተ ነው የነበረውን ስልጣን ነው። ሰይጣን አታሎ በኤደን ገነት ቀምቶን የነበረውን ያንን ስልጣን ሰው ሆኖ መጣና አዳም ያስቀማውን ያንን ስልጣን ሁለተኛው አዳም ተቀበለልን። አለቅነትና ስልጣናቸውን ገፎ ያንን የገፈፈውን ማዕረግ ለማን ሰጠ? ለእኛ ሰጠን። ምክንያቱም ከኛ ነው የወሰዱት። እነሱ እኮ መጀመሪያም ከእግዚአብሔር አይደለም ከኛ ነው የወሰዱት። ያንን ገፈፈና ስልጣን በሰማይና በምድር ተሰጠኝ አለና ይዤው ሄዳለሁኝ አላለም። እሱ ባለስልጣን ነው። ለእኛ ግን ሰጠኋችሁ አለ። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ምን ሰጠኋችሁ አለ? ስልጣንን ሰጠኋችሁ አለ። ነገር ግን ያ ስልጣናችን የተሰጠ ነው እንጂ ከማንነታችን የወጣ አይደለም። የክርስቶስ ስልጣን ከማንነቱ የሚወጣ ነው። የኛ ስልጣን ግን
ግራንት የተደረገ ነው፣ የተሰጠን ነው። የተሰጠ ስልጣን ደግሞ ኦፕሬት የሚያደርገው ፈንክሽን የሚያደርገው በትክክል የሚሰራው ኢፌክቲቭ የሚሆነው ከሰጪው ጋር ያለን ግንኙነት ጤናማ እስከሆነ ድረስ ብቻ ነው። አሁን መንገድ ላይ የሚያስቆሙ ትራፊኮች አሉ፣ የሚፈትሹ የህግ አስከባሪ አካላት አሉ። እነዚህ ሁሉ ስልጣናቸው ከራሳቸው አይደለም የሚወጣው፣ መንግስት የሰጣቸው ስልጣን ነው። ከመንግስት ጋር ከስልጣን ሰጪው መስሪያ ቤት ጋር ያላቸው ግንኙነት ጤናማ እስከሆነ ድረስ ስልጣናቸው ይሰራል፣ እኛም ለስልጣናቸው እንታዘዛለን። የሆነ ጊዜ ግን የሆነ ነገር በድለው የሆነ ግንኙነታቸው ተበላሽቶ ከስራቸው የተባረሩ እንደሆነስ በማጭበርበር ጥቂት ጊዜ ኦፕሬት ሊያደርጉ ይሞክሩ ይሆናል። ነገር ግን ወሬው መሰማቱ አይቀርም። እኔ የሐዋሳ ልጅ ነኝ እንደምታውቁትና የሐዋሳ ልጆች ምናልባት ያውቁ ይሆናል ይህንን ታሪክ። አንድ ትራፊክ ፖሊስ ነበረ እና ይሄ ትራፊክ ፖሊስ በቃ በጣም የሚፈራ ነው። ይሄ ሰበብ ፈልጎ የሚቀጣ አይነትና እንትን የሚል አይነት ነውና የሚፈራ አይነት ነው። ከዛ በኋላ የሆነ ጊዜ ላይ ግን ይሄ ሰበብ እየፈለገ መቅጣቱና ጉቦ መቀበሉ ተሰማና ተባረረ ከስራው ተባረሮ። ግን ይገርማችኋል እንደው ዩኒፎርም ሳይለብስ ራሱ ዝም ብሎ አንተ ምናምን ብሎ ቆሞ ያስቆምና በጣም የታወቀ ሰው ስለሆነ እንደው ነገ ዩኒፎርም ሲለብስ መገናኘታችን አይቀርም ብለው ሰዎች ሸጎጥ ያደርጉለታል። እና ከስራው ተባሮም እያስፈራራ ትንሽ ቀን ተቀብሎ ነበረ ብር። ከዛ በኋላ ግን ወሬው ወጣ፣ ተባሯል እኮ እየተባለ ወሬው ከወጣ በኋላ አንተ ሲል ያልሰማው መሰለህ ብለው ፈገግ ብለው ማለፍ ጀመሩ ሰዎች ማለት ነው። ለምን? ከስልጣን ሰጪው ጋር ያለው ግንኙነት ተቋርጧል። እና ወዳጆቼ ስልጣናችን ፈንክሽን የሚያደርገው ስልጣናችን የሚሰራው ከስልጣን ሰጪው አካል ጋር ያለን ግንኙነት ጤናማ እስከሆነ ድረስ ብቻ ነው። ይቺ ሴት አሁን ምን አደረገች? የስልጣኗ ምንጭ፣ የክብሯ ምንጭ፣ የማዕረጓ ምንጭ ከሆነው ከንጉሱ ጋር ያላትን ግንኙነት ባለመታዘዝ ምክንያት አበላሸች። ስለዚህ አሁን ያ ሁሉ ክብር፣ ያ ሁሉ ሞገስ፣ ያ ሁሉ ተሰሚነት ገደል ገባ ማለት ነው። አያችሁ ወዳጆቼ ሁል ጊዜ we have to make sure ከስልጣን ሰጪው ጋር ያለን ግንኙነት ጤናማ መሆኑ ሊያስጨንቀን የሚገባው አንድ እኮ ትራፊክ ፖሊስ ከቤቱ ልብሱን ለብሶ ሲወጣ ዛሬ የማስቆማቸው ሰዎች እሺ ብለው ይቆሙልኝ ይሆን ብሎ የሚጨነቅ ይመስላችኋል? አይጨነቅም። ስራውን አክብሮ ከስልጣን ሰጪው መስሪያ ቤት ጋር ያለው ግንኙነት ጤናማ ሆኖ መውጣቱ ነው እንጂ የሚያስጨንቀው ይታዘዙኝ ይሆን፣ ቆሙ ስላቸው ይቆሙልኝ ይሆን ብሎ እኮ አይጨነቅም። እኛም ወዳጆቼ ጠላት ይታዘዘኝ ይሆን፣ ውጣ ስለው ይወጣ ይሆን፣ ስገስጸው ይገሰጽ ይሆን ብለን አይደለም እኮ መጨነቅ ያለብን። ከስልጣን ሰጪው ጋር ያለን ግንኙነት እኔና ኢየሱስ እንዴት ነን? እኔና ኢየሱስ፣ እኔና የክብሬ ምንጭ፣ እኔና የስልጣኔ ምንጭ፣ እኔና የሞገሴ ምንጭ እንዴት ነን? በቃ እኛ ሰላም ከሆንን እኔ ከሱ ጋር ሰላም ከሆንኩኝ የማይታዘዝልኝ የለም። እኔ ከሱ ጋር ሰላም ከሆንኩኝ የማይገዛልኝ የለም። ና ስለው ይመጣል፣ ሂድ ስለው ይሄዳል። ሃሌሉያ! ወይኗዬ በጣም ደስ አላት፣ አጨበጨበች። ጌታ ስሙ ይባረክ። እኔና ኢየሱስ እንዴት ነን? በቃ ወዳጆቼ ከተጨነቃችሁ ልትጨነቁ የሚገባው ለሱ ብቻ ነው። በቃ ከዚህ በፊት እንዳወራነው ነው። ድልም የሚጀምረው ከጓዳ ነው። ሽንፈትም የሚጀምረው ከጓዳ ነው። በጓዳ የኔና ኢየሱስ ደህና ከሆነን በአደባባይ ድል የኔ ነው። በጓዳ የኔና ኢየሱስ ደህና ከሆነን በአደባባይ ስልጣኔ ኦፕሬት ያደርጋል፣ ይታዘዘኛል። ወዶን የሚታዘዘኝ ምክንያቱም ከስልጣን ሰጪ ጋር ያለኝ ግንኙነት ጤናማ ነዋ። እዛ ጋር ያለው ግንኙነት አልተቋረጠማ። ወሬ ይሰማል ወዳጆቼ። እዚህ ጋር ያላችሁ ግንኙነት ከተበላሸ ይሰማል ወሬ። ከዛ በኋላ ውጣ ስትሉት አይወጣም፣ ና ስትሉት አይመጣም፣ ሂድ ስትሉት አይሄድም። አውቃለሁኝ ይላል። አውቃለሁ የተፈጠረውን ነገር አውቃለሁ ይላችኋል። አያችሁ አስጢን እዚህ ጋር ነው ያጠፋችው። ከስልጣን ሰጪዋ ጋር ከክብሯ ጋር ያላትን ግንኙነት አበላሸችና ትናንትና ንግስት የነበረች የትናንትናዋ ክብርት የዛሬ ተራ ሴት ሆነች ማለት ነው። ስለዚህ የተሰጠን ስልጣን የሚሰራው በመታዘዝ እንደሆነ ልናውቅ ያስፈልጋል። ቁጥር 15 እና 16 በጃንደረቦች እጅ የተላከባትን የንጉሱን የአርጤክስስን ትእዛዝ ስላላደረገች በንግስቲቱ በአስጢን ላይ እንደ ሕጉ የምናደርገው ምንድን ነው አላቸው ንጉሱ ይላል። ኑምካን በንጉሱና በአዛውንቱ ፊት እንዲህ አለ። ንግስቲቱ አስጢን አለ አዛውንቱን ሁሉና በንጉሱ በአርጤክስስ ሀገር ያሉትን አህዛብ ሁሉ በድላለች እንጂ ንጉሱን ብቻ የበደለች አይደለችም አለ። አያችሁ ቤተ ክርስቲያን በምድር ላይ ስትኖር በምታደርገው ነገር ሁሉ ሌሎችን ታስተምራለች። ወዳጆቼ የዕለት ዕለት እንቅስቃሴያችን የዕለት ዕለት ኑሯችን አገልግሎታችን ትምህርትም ጭምር እንደሆነ ታውቃላችሁ። እግዚአብሔር እንዲህ ነው የሚመለከው ይላል አምልኳችን። ታውቃላችሁ እግዚአብሔርን ስናመልክ
እያመለክን ብቻ አይደለም፣ እያስተማርን ነው። ትውልድን እያስተማርን ነው። በደጅ ያሉትን እያስተማርን ነው። እግዚአብሔር እንዲህ ነው የሚመለከው እያልናቸው ነው። እግዚአብሔር እንዲህ ነው የሚፈራው እያልናቸው ነው። እግዚአብሔር እንዲህ ነው የሚገለገለው እያልናቸው ነው። ለእግዚአብሔር እንዲህ ነው መሰጠት የሚገባው፣ የዚህን አክል ይበቃዋል እያልናቸው ነው። እያስተማርን ነው። እያመለክን ብቻ አይደለም፣ እየኖርን ብቻ አይደለም፣ እያገለገልን ብቻ አይደለም። ይሄ ነው የሚገባው እያልን እየተናገርን ነው። እኔ ወደ ጌታ እንደመጣሁኝ እንደነገርኳችሁ ኳየር ገባሁኝ እና ኳየር የመጀመሪያ የምናገለግልበት ቀን ሳርዬ እዚህ ውስጥ አለች ታውቃለች። የመጀመሪያ የምናገለግልበት ቀን ሲደርስ የምንለብሰው ልብስ አለን መሪያችን፣ እህቶች ከታች ጥቁር ቀሚስ ከላይ ደግሞ ነጭ ሸሚዝ እና እንደዚህ ብሎ ነገረን እና እኔ እንግዲህ ያሉ ልብሶች ከዛ በፊት መገመት ትችላላችሁ ምን አይነት ሊሆኑ እንደሚችሉ። ስለዚህ ልብስ መግዛት ነበረብኝ እና ልብስ ለመግዛት በቃ እንዴት ተጨንቄ ተጠብቤ ቀኑን ሙሉ ስንከራተት በቃ እንደዋልኩኝ ልነግራችሁ አልችልም። ሪቪል የማያደርግ ሰውነትን ብዙ አጉልቶ ማያሳይ ዲሰንት የሆነ ሞደስት የሆነ ልብስ በቃ ፈልጌ ለማግኘት ሄጄ በቃ በደንብ ገንዘቤን አውጥቼ ጥቁር ቀሚስና ነጭ ሸሚዝ ገዝቼ መጣሁኝ እና ልክ ኳየር ልንገባ የመጨረሻ ተያይዘን እየጸለይን አንዲት ኳየር ላይ የምታገለግል ልጅ ምን አለች? ልክ ጸልየን ስንነሳ ቀሚስ ገዝተሽ ነው አለችኝ። አዎ። እንዴት ፈልጌ መሰለሽ ያገኘው? ጥሩ ነው አልኳት። ጥሩ ነው ይሆናል፣ ለመድረክ ጥሩ ነው ይሆናል አልኳት። ኧረ ይሄማ ሲበዛ ነው አለችኝ። አንቺ ትገርሚያለሽ፣ እኔ ለራሴ ጥፍሬን መሰራት አምሮኝ ስንት ጊዜ ጥፍሬን ሳልሰራ አንቺ ለኳየር ልብስ ይህን ያህል ብር ታወጫለሽ አለችኝ። እንዴት በቃ ወሽመጤ እንደተበጠሰ ልነግራችሁ አልችልም። እኔ ቁም ነገሬ ሆኖ እንዴት ተጨንቄ ተጠብቤ ስዞር ውዬ በቃ በዛን ሰዓት በቃ ማውጣት ያለብኝን ብር አውጥቼ ገዝቼ እንደመጣሁኝና እንደው ይሄስ ይመጥናል ይሆናል እያልኩኝ ራሱ እየተጨነቅኩ እንደነበረ ልነግራችሁ አልችልም። እና ያቺት ምን አለችኝ? ደግሞ ለኳየር ልብስ ሲበዛ ነው፣ ስንት ብር ገዛሽው አለችኝ። ነገርኳት። አንቺ ደላሽ ነሽ፣ እኔ ጥፍሬን መሰራት አምሮኝ ስንት ጊዜ፣ አንቺ የኳየር ልብስ ይናል ብር ታወጫለሽ። ምን እያለችኝ ነው? እግዚአብሔር የሚመለከው እንደዚህ ነው እያለችኝ ነው። ለእግዚአብሔር የሚገባው እንደዚህ ነው፣ ከዚህ በላይ አይገባውም፣ ይበዛበታል እያለችኝ ነው። አያችሁ፣ የምንናገረው የምናደርገው ነገር ሁሉ ድርጊት ብቻ አይደለም፣ ንግግር ብቻ አይደለም፣ አገልግሎት ብቻ አይደለም፣ ትምህርት ነው። ትምህርት ነው ያደረገችው ነገር አሉ። ትምህርት ነው። ንጉሱን ብቻ አይደለም የበደለችው። አሁን እሷ ያደረገችው ነገር ንጉስ በሚገዛው ሀገር ላይ ያሉ ሴቶች በሙሉ ነገ በባላቸው ላይ ያደርጉታል። እንዲህ ነው ባል ትሪት የሚደረገው። ንጉሱን እሷ እንዲህ ትሪት ካደረገችው አንተማ ተራ ሰው ከዚህ በላይ ትሪት ላደርግህ አይገባም ብለው እንደ ትምህርት ይወስዱታል ብሎ ሙምካን በጣም አስደናቂ ነገር ተናገረ። ትምህርት ነው። የምናደርገው ነገር ሁሉ ትምህርት ነው። ጌታ ይርዳን። በእውነት ቆም ብለን እንድናስብ ትምህርት ነው። እያስተማርኩ ነው። ለሚያምኑና ለማያምኑ እያስተማርኩኝ ነው። እግዚአብሔር እንዲህ ነው የሚመለከው እያልኩ ነው። እግዚአብሔር እንዲህ ነው የሚፈራው እያልኩ ነው። ለእግዚአብሔር የሚገባው ይሄ ነው እያልኩኝ እያስተማርኩኝ ነው ብለን ቆም ብለን እንድናስብ እግዚአብሔር ይርዳን። ጌታዋን እያከበረች የምታስከብር፣ ለሙሽራዋ እየተገዛች ሌሎችን የምታስገዛለት ሙሽራ እንድንሆንለት እግዚአብሔር ይርዳን። እኛን ሲያዩ በቃ ተንቀጥቀጠው ጌታን እንዲያከብሩ፣ ጌታ እንዲህ ነው የሚከበረው እንዲሉ፣ ጌታ እንዲህ ነው የሚገለገለው፣ ለጌታ እንዲህ ነው መሰጠት የሚገባው እንዲሉ እግዚአብሔር ይርዳን። ጌታ ይርዳን። በእውነት አንዳንድ ሰዎች ያስተምሯችኋል አይደለ? የሆነን ሰው ሲያከብሩ አይታችሁ ከዛ እናንተ ያንን ሰው ማክበር ትማራላችሁ። እኔ እንደዛ አጋጥሞኝ ያውቃል። በዩጎ ቤተክርስቲያን ነው የዳንኩት። እንግዲህ ዩጎ ቤተክርስቲያን ፓስተር ሞ ባለራእዩ ፓስተር ሞ ነው ታውቃላችሁ፣ የምታውቁትና እንግዲህ በውጭ ነው የማውቀው እሱን። ገና ስድን በጣም ሲመክረኝ ሲያስተምረኝ ሲጸልይልኝ ነው የማውቀው በሩቅና ከዛ በኋላ የሙሉ ጊዜ አገልጋይ ሲሆን ደግሞ ከሱ ጋር እንዴት አድርጌ ከሱ ጋር ያለኝ ሪሌሽንሽፕ ምን መምሰል እንዳለበት የማውቀው ነገር የለኝም። እንደ አገልጋይ ደግሞ እንደ ሙሉ ጊዜ አገልጋይ እንዴት ነው ከሱ ጋር ያለኝ ሪሌሽንሽፕ የሚሆነው የሚለውን ነገር የማውቀው ነገር አልነበረኝም። ግን እዛው ቤተክርስቲያን ደግሞ የሚያገለግል እኔ ደህንነት ያስተማረኝ ያሳደገኝ ፓስተር ዋንዲ ሄላ ታውቀዋለች እና እሱን አይቼ ከፓስተር ሞር ጋር ያለኝ ግንኙነት ምን እንደሚመስል ተማርኩኝ። እሱ ያለውን አክብሮት፣ እሱ ያለውን አፕሮች፣
እሱ የሚታዘዝበትን መንገድ አየሁኝና እንደዚህ ነው ከፓስተር ጋር ሊኖረኝ የሚገባው ሪሌሽንሺፕ ይሄ ነው የሚለውን ነገር ደግሞ መስመር አስያዘኝ፣ አስተማረኝ። አያችሁ ሰዎችን እኛ የቀደምን አሁን ቀድመን ጌታ ኢየሱስ ክርስቶስን በማወቅ ጌታን በማገልገል ጌታን በማምለክ ቀድመን የመጣን ሰዎች ከኛ በኋላ የሚመጡትን ሰዎች ከጌታ ጋር ሊኖራቸው የሚገባው ሪሌሽንሺፕ ጌታን እንዴት ሊያከብሩት እንደሚገባ፣ እንዴት ሊታዘዙት እንደሚገባ፣ እንዴት ሊገዙለት እንደሚገባ፣ እንዴት ሊያገለግሉት እንደሚገባ፣ እንዴት ሊሰጡለት እንደሚገባ አስተማሪዎች ነን። እያስተማርናቸው ነው። ሰዎች ያዩናል። ሰዎች የአስጢን ስፍራ ለአስቴር እንዲሰጥና የተስፋው ሕዝብ ከመጥፋት እንዲድን የእግዚአብሔር እጅ ከጀርባ እየሰራች ቢሆንም አስጢን ግን ከንግስትነቷ የወረደችው ባለመታዘዟ ምክንያት ነው። በንጉሱ ሀገር ያሉትን ሴቶች ሁሉ ይህንን ትምህርት ታስተምርብናለች ተባለና ወረደች ማለት ነው ሴት እና እግዚአብሔር በሉዓላዊነቱ ሲሰራ በጻድቅ ሰዎችና በመልካም ድርጊቶች ብቻ ተገድቦ አይደለም የሚሰራው። አይገርማችሁም? አመፀኞችንና አመፃቸውንም ተጠቅሞ የዘላለም ምክሩን ይፈጽማል። እግዚአብሔር ይፈጽማል። እግዚአብሔር ሉዓላዊ አምላክ ነው ስንል ይሄንንም ኢንክሉድ አድርገን ነው። በነገራችን ላይ እግዚአብሔር የሆነ ጻድቅ ሰዎች እስኪያገኝ ድረስ ምንም መስራት የማይችል እጁን አጣምሮ የሚጠብቅ አምላክ አይደለም። አመፀኞችንም አመፃቸውንም ተጠቅሞ ምክሩን የሚፈጽም አምላክ ነው። ኤፌሶን ምዕራፍ 1 ቁጥር 11 ላይ እንደ ፈቃዱ ምክር ሁሉን የሚሰራ ይላል። ሁሉን የሚሰራው በምን ነው? እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰነን በክርስቶስ ደግሞ ርስትን ተቀበለን ይላል። ጴጥሮስ ደግሞ በሐዋርያት ሥራ ምዕራፍ 2 ቁጥር 23 ላይ እንደዚህ አለ፣ እርሱንም በእግዚአብሔር በተወሰነው ሐሳቡና በቀደመው ዕውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁታል። አመፀኞችን ተጠቅሟል እግዚአብሔር በደንብ። ክርስቶስን ሰቅለው የገደሉት እግዚአብሔርን እናገለግላለን ብለው አይደለም። እነሱ ይሁዳ ክርስቶስን የሸጠው እግዚአብሔርን ሊያገለግል አይደለም። እርግጥ ነው ክርስቶስ እንደሚሸጥ በስንት ብር እንደሚሸጥ ከሱ ጋር አብሮ ማዕድ የሚቆርስ ባልንጀራው የሆነ እንደሚሸጠው በመጽሐፍ ተነግሯል። ነቢያት አስቀድመው ተንብየዋል። ነገር ግን እኔ የነቢያትን ትንቢት መፈጸም አለብኝ፣ እግዚአብሔርን ማገልገል አለብኝ፣ ክርስቶስ እኮ በ30 ብር ይሸጣል ተብሏል፣ ስለዚህ ልነሳና በ30 ብር ልሽጠው የእግዚአብሔር ሐሳብ ሳይፈጸም እንዳይቀር ብሎ አይደለም። ይሁዳ ገንዘብ ይወድ ስለነበረ ብሎታል፣ ሌባ ስለነበረ ብሎታል ዮሐንስ። ስለዚህ የእሱን ሌብነትና የእሱን ገንዘብ ወዳድነት ተጠቅሞ ደግሞ እግዚአብሔር የቀደመው ፈቃዱን የወሰነውን ሐሳቡን የቀደመ ዕውቀቱን ወደ ፍጻሜ አምጥቷል። አስጢን እዚህ ቦታ ላይ እንድታምፅና ንጉሱን አልታዘዝም እንድትል እግዚአብሔር እጇን አልጠመዘዛትም። ነገር ግን ያንን የእሷን አመፅና አልታዘዝ ባይነት ተጠቅሞ የተስፋው ሕዝብ እንዳይጠፋ አስቴርን እዛ ቦታ ላይ ፕሌስ ለማድረግ እዛ ቦታ ላይ ለማስቀመጥ እግዚአብሔር ይህንን ነገር ተጠቅሞበታል። ስለዚህ እግዚአብሔር ሉዓላዊ ነው ስንል ጻድቃንን ሲያገኝ የሆነ መልካም ነገር ሲያገኝ ብቻ አገኘሁኝ እሰይ ብሎ የሚሰራ አምላክ አይደለም። ማንኛውንም ነገር ተጠቅሞ ምክሩን የሚፈጽም ማንም ምንም ሊያስቆመው የማይችል ኃያል አምላክ ነው እግዚአብሔር። ሃሌሉያ። ስለዚህ ከዚህ ክፍል ላይ ምን እናያለን ካልን እግዚአብሔር እኛ ሳንታይ ከፊት ቀድሞ ስፍራን የሚያዘጋጅ አምላክ ነው። እኛ ሳንታይ ለአስቴር እንዴት አድርጎ ስፍራን እንዳዘጋጀላት አያችሁ። የአስጤንን አመፅ ተጠቅሞ ለአስቴር ስፍራን አዘጋጀላት። ሌላው ሁለተኛው ከዚህ ክፍል የምንማረው ክብራችንና ስልጣናችን የሚወጣው ከንጉሳችን ነውና ያንን በመታዘዝ እንጠብቀው። ሊያስጨንቀን የሚገባው ከንጉሱ ጋር ያለን ሪሌሽንሺፕ ነው። እኔና ኢየሱስ እንዴት ነን የሚለው ነው ሊያስጨንቀን የሚገባው እንጂ ከዛ ይታዘዘኛል አይታዘዘኝም፣ ይሄ አጋንንት እሺ ብሎ ይወጣልኝ ይሆን አይወጣልኝ ይሆን። እነ ጴጥሮስ እነ ጳውሎስ እንደዛ ብለው የሚጨነቁ ይመስላችኋል? ከቤታቸው ሲወጡ ጠዋት ያ አጋንንት ስገስጸው ይወጣልኝ ይሆን፣ ያ ደዌ ስገስጸው እሺ ብሎ ይፈወስ ይሆን ይለቅ ይሆን ብለው የሚጨነቁ ይመስላችኋል? ኖ እነሱ የሚያስጨንቃቸው ከጌታቸው ጋር ከስልጣን ሰጪው ጋር ከንጉሳቸው ጋር ያላቸው ግንኙነት ነው። ስለዚህ እኛም ሊያስጨንቀን የሚገባው ያ ነው። ሶስተኛው ኑሯችን ለሌላው ትምህርት ነው። ወደድንም ጠላንም ሌሎች ያዩናል። አገልግሎታችን እግዚአብሔር እንዲህ ነው የሚገለገለው እያለ ያስተምራል። ኑሯችን እንዲህ ነው ክርስትና የሚኖረው እያለ ያስተምራል። ለወንጌል የሚገባው ይሄ ነው። ለእግዚአብሔር የሚገባው ይሄ ነው። ለመጠራታችን የሚገባው ይሄ ነው። ለክርስቶስ የሚገባው ይሄ ነው። ለመዳኔ የሚገባው ይሄ ነው እያልን ትምህርት እያስተማርን ጨምር ነው። አንድ ነገር ልንገራችሁና ወደ ምዕራፍ 2 አልፋለሁኝ። የዛሬ 10 ዓመት ወይንም 9 ዓመት ገደማ ይሆናል የማረሳው ነገር የተናገረች ነገር አለና በኳየር ውስጥ ነበረች እሷ። እኔ የኳየር ሊደር ነበርኩኝና
የኳየር ጾም ጸሎት ይዘን ከከተማ ወጥተን እንደዚህ የጸለይን ፕሮግራም እያደረግን ከዛ በኋላ እስኪ ደግሞ እግዚአብሔር በውስጣችሁ ያስቀመጠውን ነገር ሼር አድርጉን ተባብለን በምንነጋገርበት ሰዓት ልትናገር ተነሳችና እሷ እንደዚህ ያለችኝ። የዛን ጊዜ ገና እንግዲህ አዲስ ክርስቲያን ናት፣ ወደ አገልግሎትም ገና መግባቷ ነው። እና ምን አለችኝ? ቲጂ አለችኝ፣ በጣም እያየሁሽ ነው አለች። በጣም እያየሁሽ ነኝ፣ ወደድሽም ጠላሽም አንቺን ነው የምመስለው። እያየሁሽ ነው፣ የምታደርጊውን ነገር እያየሁ ነው። አንቺ ብትፈልጊም ባትፈልጊም እያየሁሽ እንደሆነ ግን እወቂ አለች። እንዴት እንደደነገጥኩ ልነግራችሁ አልችልም። እንዴት እንደደነገጥኩ የምታደርጊውን ነገር ሁሉ እያየሁሽ ነው አለች። እኔ እያየችኝ እንደሆነ አላውቅም። እኔ ኳየር እየመራሁ ነው። እኔ ህይወቴን እየኖርኩ ነው። እኔ አገልግሎቴን እያገለገልኩ ነው። እኔ ልክ ነው ብዬ ያመንኩትን ነገር እየኖርኩኝ ነው። ግን እቺ ልጅ ምን አለችኝ? ገና አዲስ ክርስቲያን ናት። 1 ዓመቷ ምናምን ነው ጌታን ካገኘች። እያየሁሽ ነው፣ ወደድሽም ጠላሽም ይህኝ ብለሽኝ ሳይሆን እኔ እያየሁሽ ነው፣ የምታደርጊውን ነገር ሁሉ እያየሁኝ ነው አለች። በጣም አስደንጋጭ ነበር። እና ወዳጆቼ ወደድንም ጠላንም ሰዎች እያዩን ነው እና ከኛ ቀጥለው ለሚጓዙት ጉዞ ተጠያቂዎች ነን። ከዛ በኋላ እቺ ልጅ በህይወቷ ላይ ለምታደርገው ነገር ተጠያቂ ነኝ፣ ምክንያቱም እያየችኝ ነው። መሪሽ ነኝ ብያታለሁኝ። እዛ ቦታ ላይ የማደርገውን ነገር እየተከተለችኝ ነው። ለዚህ ወዳጆቼ ወደድንም ጠላንም ሰዎች እያዩን ነው። እዩኝ ብለን ሳይሆን ሰዎች እያዩን ነው። እናስተምራችሁ ብለን ሳይሆን ከኑሯችን እየተማሩ ነው። ከንግግራችን እየተማሩ ነው። ከእንቅስቃሴያችን ከአምልኳችን እየተማሩ ነው። እንዲህ ነው የሚመለከው እያሉ ነው። እንዲህ ነው የእግዚአብሔር ቃል የሚከበረው እያሉ ነው። እንዲህ ነው እያሉ ነው። ስለዚህ ሰዎች እያዩን እንደሆነ እንዳንዘነጋ ጌታ ይርዳን። ወደ ምዕራፍ 2 ሳልፍ ምዕራፍ 2 ላይ እግዚአብሔር አስቴርን በዓላማ ያነገሰበት ክፍል ነው እና አስቴር ወደ መንግስት የምትመጣበትን ዓላማ እንመለከታለን። ምዕራፍ 2 ወዳጆቼ ነፍስ አልቀረልኝም። በቃ ነፍስ አልቀረልኝም። በጣም ማጥናት ሁሉ አቅቶኝ እያቆምኩኝ በቃ ለሰዎች እያካፈልኩኝ በጣም በቃ እየተደነቅኩበት ነበረ። ረቁንም ትላንትና አግኝቻት በቃ የነገውን ስብከት ዛሬ ቀድመሽ ወሰድሽ እያልኳት ነበረ፣ ሼር እያደረኳት ነበረ። እና አስቴር ወደ መንግስት የምትመጣው ወዳጆቼ ጥሩ ለመልበስ ጥሩ ለመብላት ሳይሆን ከዚያ ያለፈ የእግዚአብሔርን ዘላለማዊ እቅድ ለመፈጸም ነው። ዓለም የሚድንበትን የመሲሁን የዘር ሐረግ ከጥፋት መታደግን የሚያክል ትልቅ አጀንዳ እግዚአብሔር አዘጋጅቶላታል። መብላት፣ ጥሩ መልበስ፣ ጥሩ ኑሮ መኖር እግረ መንገድ ነው ለአስቴር። ዋናው ነገር አይደለም። አስቴር ወደ ቤተ መንግስት የገባችበት እግዚአብሔር አስቴርን ጥሩ የማብላትና ጥሩ የማልበስ ጥሩ ኑሮ የማኖር አጀንዳ ቀርጾ አይደለም አስቴርን ወደ ቤተ መንግስት ያስገባት። እረ እግዚአብሔርን የሆነ ሰፈር ውስጥ ከማዋል እግዚአብሔር ያውጣን። በእውነት የእግዚአብሔር ዋና አጀንዳ የኔ ጥሩ መብላት፣ የእግዚአብሔር ዋና አጀንዳ የኔ ጥሩ መልበስ፣ የእግዚአብሔር ዋና አጀንዳ የኔ ጥሩ መኪና መንዳት መስሎ ከታየኝ በእውነት የሰማይ አምላክ እግዚአብሔርን አይደለም እያመለኩኝ ያለሁት፣ ሌላ ርካሽ እግዚአብሔር ለራሴ ሰርቻለሁ። በልኬ የሰፋሁት እግዚአብሔር አለ፣ በልኬ የሰራሁት እግዚአብሔር አለ፣ በእኔ የቀረጽኩት ሌላ እግዚአብሔር አለ። እሱ ጣዖት ነው፣ እሱ እግዚአብሔር አይደለም። እግዚአብሔር ከዛ ያለፈ ዘላለማዊ አጀንዳ አለው። አስቴር ጥሩ ትበላለች፣ ወዳ ነው። አስቴር ጥሩ ትለብሳለች፣ ወዳ ነው። ንግስት እኮ ናት። ጥሩ ኑሮ ትኖራለች፣ ብዙ ደንገጥሮች ይኖሯታል። ኦፍኮርስ ግን የእግዚአብሔር ዋና ዓላማ የእግዚአብሔር እጅ ከጀርባ እየሰራች የአስጤንን አለመታዘዝ፣ የሙምካንን ምክር፣ የአርጤክስስን ሁኔታ፣ እነዛን ሁሉ ነገሮች ተጠቅማ የእግዚአብሔር እጅ አስቴርን ወደዛ ቤተ መንግስት ያስገባችበትና እዛ ቦታ ላይ ያስቀመጠችበት ዓላማ አስቴር ጥሩ እንድትለብስ፣ አስቴር ጥሩ እንድትበላ። ይሄ በጣም ርካሽ ነው፣ በጣም ቺፕ ፐርፐዝ ነው። እግዚአብሔር በእኛ ላይ ያለው ዓላማ እንደዚህ ቺፕ አይደለም ወዳጆቼ። የሆነ ቦታ ላይ ሲወስደን እኛ ጥሩ እንድንበላ፣ እኛ ጥሩ እንድንለብስ፣ እኛ ጥሩ መኪና እንድንነዳ this is very cheap no። ከዛ እናንተ መሲሁን የሚሸከመውን የመሲሁን የዘር ሐረግ የአይሁድን ህዝብ በ127 ሀገሮች ተበትነው የሚኖሩትን የእግዚአብሔር ህዝቦች እነሱን የማዳን እነሱን ከጥፋት የመጠበቅን የሚያክል እጅግ ግዙፍ የሆነ አጀንዳ እግዚአብሔር አዘጋጅቶ አስቴርን እዛ ቦታ ላይ ፕሌስ ሲያደርጋት ካን ዩ ኢማጂን አስቴር በቃ ጥሩ እንድበላ ነው ጥሩ እንድለብስ ነው እዚህ ቤት የገባሁት ብላ ብታስብ እንዴት የማይመጠን ነገር እንደሆነ
እግዚአብሔር በእኛ ላይ ያለው ዓላማ ካልገባን ወዳጆቼ ሁሉ ነገር ይተልቅብናል። ሁሉ ነገር ስፍራውን የሚይዘው እግዚአብሔር በእኛ ላይ ያለው ዓላማ ዘላለማዊ እንደሆነ ሲገባን ብቻ ነው። ወገኖቼ እኛ በሰዎች ዘላለም ላይ ተጽዕኖ ለመፍጠር የሰዎችን ዘላለም ለመለወጥ ሰዎች ወደ ዘላለም ሞት በመሄድ ፋንታ ወደ ዘላለም ሕይወት እንዲሄዱ የማድረግን ትልቅ አጀንዳ እግዚአብሔር በእኛ ሕይወት ቀርጾ ነው ያለንበት ቦታ ያስቀመጠን እንጂ እዛ ቦታ ላይ የተቀመጥነው ጀስት ጥሩ ለመልበስ፣ ጥሩ ለመብላት፣ ጥሩ ኑሮ ለመኖር፣ ጥሩ መኪና ለመንዳት መስሎ ከታየን it is very cheap። በጣም we're settling for less። እግዚአብሔር ካየልን በታች ለሆነ በታች የሚለው ቃል ራሱ አይገልጸው። የአይሁድን ሕዝብ ማዳን 127 አገሮች ውስጥ የሚኖሩ የአይሁድን ሕዝብ መሲሁ የሚመጣበትን የዘር ሐረግ ከጥፋት መታደግ ጥሩ ከመልበስና ጥሩ ከመብላት ጋር ስታስተያዩት እንደው ቃላት አይገልጸውም። ለዛ ሴትል ብታደርግ አስቴር ይሄው ነው ብላ ብታስብ በቃ እልል እሰይ በቃ እሰይ በቃ ይሄው ነው እግዚአብሔር አየኝ፣ እግዚአብሔር ጎበኘኝ፣ ይሄው እግዚአብሔር ያሰበልኝ ይሄው ነው ብላ ብትቀመጥ እንዴት እጅግ በጣም የሚያሳዝን ነገር ነው። ከሰዎቹ ይልቅ ምስኪን ነው የምትሆነች ሴት። የሚያልፍ ነገር አለው እግዚአብሔር የሚያልፍ ነገር። ይቅርታ ጉንፋን ነገር ይዞኛልና ይቅርታ። እና ወዳጆቼ ሰማያዊው አጀንዳ ሲገባን፣ ዘላለማዊው አጀንዳ ሲገባን በጌታ በኢየሱስ መንፈስ ቅዱስ ይህንን ያስረዳን። ዛሬ እኔን ጨምሮ መንፈስ ቅዱስ ይህንን ያስረዳን። በቃ ነገር ሁሉ የገዘፈብን፣ ነገር ሁሉ ትልቅ የሆነብን፣ ነገር ሁሉ የዓለም ፍጻሜ መስሎ የሚታየን ወዳጆቼ ሰማያዊውና ዘላለማዊው አጀንዳ ስለደበዘዘብን እሱ ሲገባን ያለንን እንደሌለን የሌለንን እንዳለን በቃ ቢግ ዲል እንዳልሆነ እንቆጥረዋለን። ሐዋርያው ጳውሎስ እንደዚህ ያለ በአንደኛ ቆሮንቶስ መልእክቱ ምዕራፍ 7 ቁጥር 29 እስከ 31 ድረስ ዳሩ ግን ወንድሞች ያለ ስለ ጋብቻ ስለ አለማግባት ምናምን ከተናገረ በኋላ ዳሩ ግን ወንድሞች ያለ ይህን እናገራለሁ፣ ዘመኑ አጭር ሆኗል። ከእንግዲህ ወዲህ ሚስቶች ያሏችሁ እንደሌሏቸው ይሁኑ። ኢትስ ናት አ ቢግ ዲል። በቃ ማግባት ማለት የሆነ በቃ የመጨረሻው የህይወታችሁ ግብ መስሎ አይታያችሁ። ሚስቶች ያሏችሁ በቃ የሌላቸው ሰዎች እንደሆኑት እንደዛው ናችሁ እናንተም። ምክንያቱም ዘላለማዊ አይደለም። ሊጨንቃችሁ የሚገባው ዘላለማዊው ነገር ነው። ቢግ ዲል ሊሆንባችሁ የሚገባው የማይጠፋው ነገር፣ ሰማያዊው ነገር፣ ዘላለማዊው ነገር ነው። ከዛ ያለፈ ዓላማ አለው እግዚአብሔር። እግረ መንገድ ነው። በነገራችን ላይ ጋብቻ ክቡር ነው፣ ግን እግረ መንገድ ነው። ነግራችኋለሁ። እግረ መንገድ የምናደርገው ነገር ነው። ልጆችን የሚሰጥ እግዚአብሔር ነው። ልጆች በጣም የሚገርሙ የእግዚአብሔር በረከቶች ናቸው። ነገር ግን እግረ መንገዳችንን ነው። በዚህ ምድር ላይ የመጣ ነው ለማግባት አይደለም። ወደዚህ ምድር የመጣ ነው ለመውለድ አይደለም። እግዚአብሔር ከዛ ያለፈ ነገር አለው ህይወታችን። ስለዚህ ያገባችሁ አለ ሚስቶች ያሏችሁ እንደሌላችሁ ይሁኑ። የሚያለቅሱም እንደማያለቅሱ፣ ደስ የሚላቸውም ደስ እንደማይላቸው፣ የሚገዙ ምንም እንደሌላቸው፣ በዚህ ዓለም የሚጠቀሙ በሙሉ እንደማይጠቀሙባት ይሁኑ። ለምን? የዚህ ዓለም መልክ አላፊ ነውና ያልፋል። ባለትዳርነትም ያልፋል፣ ሲንግልነትም ያልፋል፣ ባለልጅነትንም ያልፋል፣ ልጅ አለመኖርም ያልፋል። ወዳጆቼ የማያልፍ ነገር የለም። የዚህ ዓለም መልክ ሁሉ አላፊ ነውና ዶንት ሜክ ኢት አ ቢግ ዲል። በቃ በጣም የሆነ ትልቅ ነገር፣ ዋና ነገር፣ ወደዚህ ምድር የመጣችሁበት ዋና ፐርፐዝ አድርጋችሁ አትዩት። ወደዚህ ምድር የመጣ ነው ከዚህ ላለፈ አጀንዳ ነው። የዳን ነው ከዚህ ላለፈ ነገር ነው። አስቴር ወደዛ ቤተ መንግስት የገባቸው ከዚህ ላለፈ ነገር ነው። ቀለል አድርገን በቃ ከምድር ለቀቅ ወደ ሰማይ ጠበቅ ብለን የሆነ ግራቪቲውን ለቀቅ አድርጎን መኖር የምንችለው ወደዚህ ምድር የመጣሁት ለእነዚህ ነገሮች አይደለም። በዚህ ምድር ላይ ስኖር ግን እግረ መንገዴን እነዚህን ነገሮች እያደረኳቸው አልፋለሁኝ። እነ ቀነኒሳ እና ኃይሌ ሲሮጡ አይታችኋል አይደለ? በመንገዳቸው ጁስ የሚሰጧቸው አሉ፣ ውሃ የሚሰጧቸው አሉ። በተለይ ማራቶን ሲሮጡ ካያችሁ መንገድ ላይ ውሃ የሚሰጧቸው ጁስ የሚሰጧቸው ምናምን አሉ አይደለ? ግን እየሮጡ ያሉት ጁስ ለማግኘት አይደለም፣ ውሃ ለመቀበል አይደለም። እነዚህ ነገሮች አሁን እኛ በጣም ልባችንን እያደከሙን ያሉት ነገሮችና ቀንና ማታችንን አይምሯችንን ሁሉ እየተቆጣጠሩ ያሉት ነገሮች ጁስ ናቸው። ሯጩ ሲሮጥ መንገድ ላይ የሚሰጠው ጁስ፣ ትዳር ብትሉ፣ ልጆች ብትሉ፣ ስራ ብትሉ፣ መኪና ብትሉ፣ ቤት ብትሉ፣ እነዚህ ሁሉ ነገሮች ሩጫችንን ስንሮጥ የሚረዱን ጁስና ውሃ ናቸው።
ለነሱ አይደለም የምንሮጠው። የምንሮጥበት ሌላ አለ ፊት ለፊታችን የተዘጋጀ በፊታችን ያለ ሩጫ በትዕግስት ልንሮጠው የሚገባ ደርሰን የምንቀበለው አክሊል አለ። ደርሰን የምንቀበለው ሽልማት አለ። ሽልማቱን እያሰቡ ሜዳሊያውን እያሰቡ ነው እንጂ እነ ቀነኒሳ የሚሮጡት ጁሱን እያሰቡ አይደለም የሚሮጡት። ለጁሱ ብሎ ሩጫውን የሚያቋርጥ ሰው የለም። እግዚአብሔር ዋናውን ነገር ዋና እንድናደርግ ይርዳን ወዳጆቼ። በጣም ጁሱ ከመሰበኩ የተነሳ ውሃው ከመሰበኩ የተነሳ ሜዳሊያውን ረስተን ሩጫውን ስለ ጁሱ አድርገን ሩጫውን ስለ ውሃው አድርገን ስታክ ከማድረግ እግዚአብሔር ይጠብቃል። ስናታ ጁስ እሱ ለሩጫችን የሚረዳ ነገር ነው። ለሩጫችን የሚረዳ ነገር ነው። በቃ እዚህ ውስጥ ያላችሁ ሲንግሎች እግዚአብሔር በትዳር እንዲባርካችሁ በጌታ በኢየሱስ ስም እንባርካችኋለን፣ እንጸልይላችኋለን። ግን የተፈጠራችሁት ለማግባት አይደለም። ያልወለዳችሁ እግዚአብሔር በሆድ ፍሬ እንዲባርካችሁ በጌታ በኢየሱስ ስም ባረኳችሁ። ነገር ግን ወደዚህ ምድር የመጣችሁት ለመውለድ አይደለም። ስራ የሌላችሁ እግዚአብሔር ስራ እንዲሰጣችሁ በጌታ በኢየሱስ ስም ባረክናችሁ። ወደዚህ የመጣችሁት ግን የሆነ ቢዝነስ ለመስራት አይደለም። ከዛ ያለፈ የእግዚአብሔር አጀንዳ በህይወታችን አለ። የምንኖርለት ደግሞም የምንሞትለት ነገር በህይወታችን እግዚአብሔር ያሰበውና ያቀደው ዓለም ሳይፈጠር ከኛ ቀድሞ እኛ ከመፈጠራችን አስቀድሞ የተፈጠረ ነገር አለ። እግዚአብሔር በዓላማ ነው ሰዎችን የሚፈጥረው። በቀደም ሐዋሳ በነበረኝ ቆይታ ስለ ዓላማ እየተናገርኩኝ ነበርና እግዚአብሔር አይደለም በመልኩና በምሳሌው የፈጠረውን ሰው ፀሐይና ጨረቃን ሲፈጠር አስቀድሞ ፐርፐዛቸውን ፈጥሮ ነው የፈጠራቸው። ፐርፐዛችን ከኛ ቀድሞ የተፈጠረ ነው። የአስቴር ፐርፐዝ አስቴር ወደ ቤተ መንግስት ሳትገባ ቀድሞ የተፈጠረ ነው። እግዚአብሔር አስቀድሞ ዓላማውን አዘጋጅቶ ነው አስቴርን ወደዛ ቤተ መንግስት ያስገባት እንጂ እንድትበላ እንድትጠጣ ጥሩ ልብስ እንድትለብስ በሆኑ ደንገጡሮች ተከባ ስትሞካሽ እንድትውል አይደለም ወደዛ ቤተ መንግስት ያስገባት። ፀሐይና ጨረቃን ዘፍጥረት 1 ላይ ካያችሁ ከመፈጠራቸው በፊት እንደዚህ ያደርጉ ዘንድ ብሎ ነው የፈጠራቸው እግዚአብሔር። በቀንና በሌሊቱ ላይ ያበሩ ዘንድ ለዓመት፣ ለወራት፣ ለሳምንታት፣ ለቀናት መለያ ሆነው ያገለግሉ ዘንድ ፀሐይና ጨረቃን ፈጠራቸው ይላል። እንኳን እኔና እናንተን ፀሐይና ጨረቃን ሲፈጥር አስቀድሞ ፐርፐዛቸውን አዘጋጅቶ ነው የፈጠራቸው። ከኛ ቀድሞ የተዘጋጀ ፐርፐዝ አለን እኛ። ሌላው በሙሉ እግረ መንገዳችንን የምናደርገው ነው። ለዛ ነው ሐዋርያ ጳውሎስ ሚስት ያላችሁ እንደሌለው ሁኑ። that's not the main thing, that's not the main purpose። የምትገዙ እንደማይገዙት ሰዎች ሁኑ። ከማይገዙት ሰዎች ብዙም ልዩነት እንዳለው ሰው አትሁኑ። that's not the main thing እያላቸው ወዳጆች፣ ይሄ መረዳት ቢኖረን አቤት እንዴት ክልሎን እንደምንኖር፣ አቤት እንዴት መሬት ለቆን እንደምንኖር ጌታ ይርዳን እና እግዚአብሔር ብንያማዊው መርዶክዮስንና ወላጅ አልባዋን አስቴርን በዘላለማዊ እቅዱ ውስጥ ሊጠቀምባቸው ያዘጋጃቸው ስፍራ ሲሰጣቸው እንመለከታለን። ብንያም እንደምታውቁት ከእስራኤል መጨረሻ ታናሽ ነገድ ነው። ነገር ግን ደግሞ ስለ ብንያም ስናጠና ካስታወሳችሁ በተናጣቂ ተኩላ የተመሰለ ለዓላማው እጅግ ጨካኝና ጽኑ ነገድ ነው ብለናል እና ይህንን ብንያማዊ እግዚአብሔር ለዓላማው ያንን ከታናሽ ነገድ የመጣን ሰው ለዓላማው ሲጠቀምበት እንመለከታለን። ይቺን ደግሞ ወላጅ አልባ የሆነች ኦርፋን የሆነች ሴት አይገርማችሁም? አስቴር እናቷም አባቷም ሞተውባት ነበርና መርዶክዮስ አሳደጋት ይለናል መጽሐፍ ቅዱስ። እናትም አባትም የሌላትን ይችን ኦርፋን የሆነች ልጅ በ127 አገር የተበተኑ የአይሁድን ሕዝብ ለማዳን እግዚአብሔር ሲጠቀምባት ታናናሾችን ተጠቅሞ ታላላቅ ነገር ማድረግ የሚችል አምላክ ለዚህ ቀን ሲያዘጋጃት እንመለከታለን። እነዚህ ሁለት ሰዎች ለዚህ ቀን አዘጋጃቸው። ሐዋርያው ጳውሎስ እንደምናስታውሰው ከብንያም ነገድ ነው። ብንያም በጣም ለዓላማው ጨካኝ ጽኑ ነገድ ነው ብለናል። እግዚአብሔር ሲሰራ ደግሞ ታላቅ ሰራዊትና ብዙ የጦር መሳሪያ ሳይሆን የሚፈልገው አንድ ከሱ ጋር የሚጨክን አንድ ከሱ ጋር የሚቆም ሰው ነው የሚፈልገው። እግዚአብሔር እኔን ላከኝ የሚለው ሰው ነው የሚፈልገው። ኃይል የማን ነው? የእግዚአብሔር ነው። አንድ ከሱ ጋር የሚጨክን ሰው ነው የሚፈልገው። መርዶክዮስን አገኘ። መርዶክዮስን አስቴርን እንዲያሳድግለት አመነ። አይገርማችሁ? በአስቴር ላይ ያለው ዓላማ እኮ እጅግ በጣም ትልቅ። አስቴርን እንዲያሳድግለት መርዶክዮስን ሲያምነው ለገዛ ሕይወቷ የማትሳሳ ልፍስፍስ ያልሆነች
ሴት ለህዝቧ ለመሞት እንኳን የተዘጋጀች ጀግና ሴት አድርጎ እንደሚያሳድጋት ያውቃል እግዚአብሔር። ሃሌሉያ። አመነው መርዶክዮስን አስቴርን እንዲያሳድግለት ያቺን የክርስቶስ ጥላ ሆና ህዝቧን ከሞት የምትታደገውን በንጉሥ ፊት ግንባሯን እንደ ቡላት ድንጋይ አድርጋ የምትገባዋን ያቺን ጨካኝ ሴት ያሳድግልኛል፣ እንደዚህ አድርጎ ያሳድግልኛል ብሎ እግዚአብሔር አመነው መርዶክዮስን። ያውቃል እግዚአብሔር ያውቃል። በነገራችን ላይ ማንን እንደሚያምን እግዚአብሔር ያውቃል። ዘፍጥረት ምዕራፍ 18 ቁጥር 18 እስከ 19 ድረስ ብዙ ጊዜ እግዚአብሔር አብርሃምን ያለምንም ኳሊፊኬሽን ያለምንም ምክንያት እንደመረጠው እንናገራለን። አዎ እግዚአብሔር ያለ ምክንያት ሰዎችን ይመርጣል። ነገር ግን እግዚአብሔር ደግሞ በሰዎች ውስጥ ያለን ኳሊቲ ያያል ወዳጆቼ። እንደዚህ ይላል ምዕራፍ 18 ቁጥር 18 እስከ 19 አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናል፣ የምድር አሕዛብ ሁሉ በእርሱ ይባረካሉና አለና። ምን አየህ እግዚአብሔር ሆይ አብርሃም ውስጥ ስትሉት፣ ጽድቅንና ፍርድን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹንና ከእርሱ በኋላ ቤቱን እንዲያዝ አውቃለሁና። ይህም እግዚአብሔር በአብርሃም ላይ የተናገረውን ነገር ሁሉ ያመጣ ዘንድ ነው። አውቃለሁ አለ። ምን ታውቃለህ እግዚአብሔር ሆይ ስለ አብርሃም? ጽድቅንና ፍርድን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹንና ከእርሱ በኋላ ቤቱን እንዲያዝ አውቃለሁ። ያውቃል እግዚአብሔር ያውቃል። ለዚህ ነው የተስፋው ዘር የሚመዘዝበትን ይስሐቅን እንዲያሳድግለት አብርሃምን ያመነው። ያውቃል ምን እንደሚያደርግ፣ ጽድቅንና ፍርድን በማድረግ የእግዚአብሔርን መንገድ ይጠብቅ ዘንድ ይስሐቅን እንደዛ አድርጎ እንደሚያሳድግለት ያውቃል። ስለዚህ አመነው። እግዚአብሔር እንድናሳድግለት አምኖ የሰጠን ማንን ይሆን? ምን ይሆን በልጆቻችን ላይ ያለው ዓላማ? ወዳጆቼ ምን ይሆን ወደኛ በሚመጡ መንፈሳዊ ልጆች ላይ ያለው ዓላማ? እግዚአብሔር ማን ላይ ይሆን ያመነን? እግዚአብሔር we never know። እግዚአብሔር በእነዚህ በስራችን ባሉ በስጋ በወለድናቸው ወይንም በመንፈሳዊ ነገር በምንመግባቸው የኛን አገልግሎት ፈልገው ወደኛ በሚመጡ ሰዎች ላይ ያለውን ዓላማ አናውቅም። እግዚአብሔር አስቴርን ለምን እንዳሰባት መርዶክዮስ አስቀድሞ የሚያውቅ አይመስለኝም። ግን እግዚአብሔር እንደሚፈልጋት ለእግዚአብሔር ጨካኝ እንድትሆን አድርጎ አሳደጋት። ሃሌሉያ ሃሌሉያ። እግዚአብሔር ከኛ በትር በታች በሚያሳልፋቸው በጎቹ ላይ ያለውን ዓላማ አናውቅምና እንዴት አድርገን እንድናሳድግለት የእግዚአብሔር ሰዎች አድርገን እንድናሳድግለት እግዚአብሔር ይርዳን። የእግዚአብሔር ሰዎች የእግዚአብሔር ልጆች ለእግዚአብሔር የሚጨክኑ ጌታ ነገ ሰልለኝ የሚላቸው አድርገን እንድናሳድግለት እግዚአብሔር ይርዳን። አስቴር እናትም አባትም የሌላት ልጅ ነበረች። ቅድም እንደነገርኳችሁ ይቺን ወላጅ አልባ ልጅ ተጠቅሞ እግዚአብሔር ይህንን ታላቅ ነገር ሲሰራ የመሲሁን የዘር ሐረግ ከጥፋት መታደግ የሚያህል ታላቅ አጀንዳ ሲፈጽም አይተናል። እግዚአብሔር ጨክነን እንድንታዘዘው እንጂ ኃይል እንድናዋጣ አልጠየቀም። እግዚአብሔር ጨክነን እንድንታዘዘው እኔ ያለሁኝ እንድንለው ብቻ ነው የሚፈልገው። አስቴር መጽሐፍ ሲናገር ቆንጆ ነበረች ይላል፣ እጅግ መልከ መልካም ነበረች ይላል። ቁንጅናዋ ግን ለራሷ ሳይሆን ለእግዚአብሔር ክብርና ዓላማ ዋለ። ወዳጆቼ ቆንጆ መሆን ኃጢአት አይደለም። በነገራችን ላይ ኃጢአት አይደለም። ቆንጆም አድርጎ የሚፈጠር እግዚአብሔር ነው። እግዚአብሔር የሁሉ አምላክ ነው። እግዚአብሔር አስቴርን በፈጠረበት በዚያው ነገር ግን አስቴር አልኮራችበትም፣ አልተመካችበትም። ከጓደኞቿ በላይ መሆኗን ለማሳየት አልሞከረችም። ወይንም ለራሷ ልዩ ልዩ ጥቅማ ጥቅሞችን ከቁንጅናዋ የተነሳ ለማግኘትም ጥረት አላደረገችም። ግን በቁንጅናዋ እግዚአብሔርን አከበረች። እግዚአብሔር በሰጠን በየትኛውም ነገር ዋናው ነገር እግዚአብሔር ይክበርበት፣ እግዚአብሔር ይጠቀምበት። እኛ ራሳችንን አንሰራ አይደል እንዴ? ቆንጆም የሚያደርግ የነ ሊያም አምላክ ነው። ሊያ ደግሞ አይነ ልም ነበረች ይላል እግዚአብሔር። እግዚአብሔር ደግሞ ሊያን የባረከበት መንገድ አለው። በመልክም እንደማይሰራ ያሳየበት ጊዜ አለ እግዚአብሔር አይደለ? ራሔል መካን ነበረች፣ ሊያ ግን ወንዶች ልጆችን በተከታታይ ተወልድለት ነበረ ለያዕቆብ። አያችሁ፣ የአይነ ልሞችም አምላክ ነው፣ የቆንጆዎችም አምላክ ነው። ዋናው ነገር በአይነ ልምነታችንም በቁንጅናችንም በታለንታችንም በእውቀታችንም በትምህርታችንም በኦፖርቹኒቲያችንም ባገኘናቸው በተሰጡን በየትኛዎቹም ነገሮች እግዚአብሔር ይክበርበት፣ እግዚአብሔር ይታይበት።
ወንጌልን ተሸክሞ የሚሄድ ሰረገላ አድርጎ እግዚአብሔር ይጠቀምበት። የእግዚአብሔርን አይደለም አይነልም ማለት አይነ ትናንሽ ማለት ነው። አይነ ትናንሽ ቆንጆ ያልሆነች በሰው መመዘኛ መልከ መልካም ያልሆነች ማለት ናት ሊያ። ኮሜንት ላይ የሚጠይቅ ሰው ስላየሁ ራሄል ቆንጆ ነበረች ይልና ሊያ ደግሞ አይነልም ነበረች ይላል። ስለዚህ እግዚአብሔር ሁሉ አምላክ ነው። በሁሉ ተጠቅሞ የሚከብር አምላክ ነው። አስቴር በቁንጅናዋ እግዚአብሔርን አከበረች። ዋናው ነገር ማን ተጠቀመበት ነው። ዓለምን የተጠቀመበት ሰይጣን የተጠቀመበት ወይስ ቆንጆይቱ የራሷን ፍላጎት ለመሙላት ቁንጅናዋን ተጠቀመችበት? ወይንስ እግዚአብሔር ተጠቀመበት? ወይንስ እግዚአብሔር ከበረበት? ዋናው ነገር ዋናው ጥያቄ ሊሆን የሚገባው ባለኝ ነገር የከበረበት ማን ነው፣ የተፈጸመበት የማን ሐሳብ ነው የሚለው ነው እንጂ ምን አለኝ ምን የለኝም የሚለው አይደለም። ዋናው ነገር አስቴር እግዚአብሔርን አከበረችበት። ከዛ በኋላ በጣም ልቤን የያዘው አቤት ሰዓቱ እንዴት እንደሄደ ቁጥር 10 ልነግራችሁ አልችልም እንዴት ልቤን እንደያዘው። ይህንን እንዳትናገር መርዶክዮስ አዟት ነበርና አስቴር ሕዝቧንና ወገኗን አልተናገረችም ይላል። ይች ሴት ደግሞ ቆንጆ ብቻ ሳትሆን ታዛዥ ነበረች። አያችሁ፣ ውበቷ እኔ እንዳወት ነው፣ ከውጭ ብቻ አይደለም። ውጫዊ ውበቷ ቆንጆ ነበረች። ወደ አርጤክስስ ሰብስበው ሲወስዷቸው በነገራችን ላይ ስብዕናቸውን ምናምን አይተው አይደለም፣ ውጫዊ ውበቷ ታይቶ የተወሰደችው። ነገር ግን አርጤክስስ በውጫዊ ውበቷ ቢሳብም ደግሞ እግዚአብሔር በሕይወቷ ያሰበው ነገር ወደ ፍጻሜ የደረሰውና የእግዚአብሔር ዓላማ በሕይወቷ የተፈጸመው ውስጣዊ ውበትም ስለነበራት ነው። ታዛዥ ነበረች። ክብር ለእግዚአብሔር ይሁን። አያችሁ፣ ታዛዥ ነበረች፣ አልተናገረችም። መርዶክዮስ ሕዝቧንና ወገኗን እንዳትናገር ብሏት ነበርና ቤተ መንግስት ከገባችን በኋላ ራሱ መርዶክዮስ ያሳድጋት ጊዜ እንደነበረበት ጊዜ ልክ እንደዛ ሁሌም ታዛዥ ነበረችና አልተናገረችም ይላል። አልተናገረችም። አስቴር አይሁዳዊ መሆኗን አልካደችም፣ ማንም አልጠየቃትም፣ ወይንም ኮምፕሮማይዝ አላደረገችም። ግን ደግሞ ሳትጠየቅ አልተናገረችም። ይሄ በጣም 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 እጅግ የሚገርም ጥበብ ነው። ይሄ ጥበብ ነው እንጂ ውሸት አይደለም፣ ክህደት አይደለም። ዘሯን አልካደችም፣ ማንም አልጠየቃትም። አልዋሸችም፣ ማንም አልጠየቃትም። ነገር ግን ደግሞ አላስፈላጊ የሆነ ርዕስ ከፍታ አላወራችም። ለምን? አትናገር ተብላለች። ምክንያቱስ ምንድነው ካላችሁ በወቅቱ የአይሁድ ማህበረሰብ በምርኮ ሀገር ተበትነው የሚኖሩ አናሳ ወይንም ማይኖሪቲ የሚባሉ ህዝቦች ናቸው። ለንግስና የሚመጥኑ ህዝቦች አልነበሩ። አናሳ የሚባሉ ህዝቦች ነበሩ። በስደት ሀገርም እየኖሩ ደግሞ ከሌላው ጋር የማይመሳሰሉ የራሳቸው ህግና አኗኗር ያላቸው ስለሆኑ በጥርጣሬ አይን የሚታዩ ነበሩ። አያችሁ። ስለዚህ አስቴር ያለ ጊዜው ማንነቷን ብትገልጥ ከንግስና ውድቅ ትሆን ነበር። ትዝ ካላችሁ ሐማ ራሱ ይህንን ጉዳይ አንስቶ በኋላ ላይ ይናገራል። አንድ ህዝብ በህዝብ መካከል ተበትኖ እየኖረ ነው አለ። ይሄ ህዝብ ደግሞ ህጉ ከሌላው ህዝብ የተለየ ነው። የራሳቸው አኗኗር አላቸው፣ የራሳቸው ህግ አላቸው። ለንግስና በጣም የሚያሰጋ ነገር አላቸው ብሎ ሲከሳቸው እንመለከታለን በኋላ ነው። አያችሁ፣ ያለ ጊዜው መናገር አልነበረባትም። መናገር አልነበረባትም። የእግዚአብሔርን ጊዜ መጠበቅና በጊዜው በሰጠን ምሪት መጓዝ ውሸት ወይንም ክህደት ሳይሆን ጥበብ ነው። ዊዝደም ይባላል። ይሄ መጽሐፈ ሳሙኤል ምዕራፍ 16 ቁጥር 1 ላይ ቁጥር 1 እና 2 ላይ ከዚህ በፊት ስናጠና አይተነዋል። ይሄንን ክፍል በጣም የሚያስደንቅ ነገር። እውነት እግዚአብሔር ነው እንደዚህ ያለው? የኛ ቦክስ ውስጥ የገባ እግዚአብሔር አለን አይደለ? በልካችን የሰፋ ነው እግዚአብሔር። ይሄንን እንደዚህ ነው የሚያደርገው ብለን የወሰንለት እግዚአብሔር እኮ አለ። እግዚአብሔር ግን እኛ ቦክስ ውስጥ የሚወሰን አምላክ አይደለም ለካ። ምዕራፍ 16 ከ1 እስከ 2 ላይ በጣም አስደናቂ ነገር፣ ያልተለመደ ነገር ባልተለመደ መንገድ እግዚአብሔር ሲሰራ እንተዋወቀዋለን። እንደዚህ ይላል። እግዚአብሔርም ሳሙኤልን ይላል በእስራኤል ላይ እንዳይነግስ ለናቅሁት ለሳኦል የምታለቅስለት እስከ መቼ ነው? በቀንድህ ዘይቱን ሞልተህ ሂድ፣ በልጆቹ መካከል ንጉሥ አዘጋጅቻለሁና ወደ እሴይ ወደ ቤተልሔም እልክሃለሁ አለው ይላል። ሳሙኤልም እንዴት ሄዳለሁ? ሳኦል ቢሰማ ይገድለኛል አለ። እግዚአብሔርም አንዲት ጊደር ይዘህ ሂድና ለእግዚአብሔር እሰዋ ዘንድ መጣሁ በል። ይሄ እግዚአብሔር ነው። አዎ እግዚአብሔር ነው። አይገርማችሁ? ሁል ጊዜ ከሁሉ ነገር ጋር እየተላተምን መሄድ መንፈሳዊነት ለሚመስለን ሰዎች
ለሁሉ ነገር ጊዜ እንዳለው ለማናውቅ ሰዎች ይሄ ትልቅ ትምህርት ነው። አይሁዳዊ ናት፣ አዎ፣ ግን ጊዜው እስኪመጣ ድረስ አትናገር ተብላለች። ስለዚህ አትናገርም። እግዚአብሔር ሳሙኤልን ሳኦል እንዳይገለኝ እኔ እንዴት አድርጌ እሄዳለሁ ሲለው ማን ተናገር አለ? ዳዊትን ልቀባ ነው የሚሄደው ብለህ ማን ተናገር አለ? ዋሽ እያለው አይደለም፣ ዋሽ እያለው አይደለም። እዚህ ጋር እንድታስቡት የምፈልገው ነገር መስዋዕቱን አቅርቧል፣ ለእግዚአብሔር ሰውቷል። ነገር ግን ደግሞ መነገር የሌለበትን ነገር ያለ ጊዜው ደግሞ እንዳይናገር ሲከለክለው ነበር። አንዳንዴ ወዳጆቼ በህይወታችን አላስፈላጊ ዋጋ የምንከፍለው ጊዜውን ያልጠበቀ ነገር በመናገራችን ምክንያት ነው። አስፈላጊ የሆነ ዋጋ የምንከፍለው እግዚአብሔር ሆይ ጥበብ ስጠኝ። እግዚአብሔር በቃ ሁሉን ነገር እየተጋፈጥን ከሁሉ ነገር ጋር እየተጋጨን ሁሉ ነገር ጋር እየተላተምን እንድንሄድ አይደለም የሚፈልገው። አንዳንዱን ነገር በጥበብ እንድናልፍ እግዚአብሔር ይፈልጋል። ጥበብ ይሰጠናል ነገሩን የምናልፍበት። በተለይ ደግሞ ከጊዜ ጋር በተያያዘ በእውነት በቃ በጣም ብዙ ጊዜ ዋጋ የምንከፍለው ከጊዜ ጋር በተያያዙ ነገሮች ስለሆነ እግዚአብሔር የጊዜን ነገር እንድንረዳ ማስተዋልና ጥበብ ያብዛልን። የጊዜ ነገር እንዲገባን ማለት ነው። መቼ ነው ማድረግ ያለብኝ? መቼ ነው መግለጥ ያለብኝ? መቼ ነው መናገር ያለብኝ? ጌታ ኢየሱስ ራሱ በምድር ላይ በነበረው አገልግሎት ካስታወሳችሁ ከዮሐንስ ወንጌል ምዕራፍ 2 ጀምሮ ድንግል ማርያም ወይን ጠጅ አለቀባቸው ስትለው ምንድን አንቺ ሴት ጊዜ ገና አልደረሰም አላት ይላል። የጊዜ አምላክ ነው እግዚአብሔር። የሚሰራ አምላክ ብቻ ሳይሆን በጊዜ የሚሰራ አምላክ ነው እግዚአብሔር። ልዩ ልዩ ቦታ ላይ ፈውስ አገልግሎቶችን ከሰጠ በኋላ ብዙ ሰዎችን ከፈወሰ በኋላ እንዳይገልጡት ከለከላቸው ይላል። እንዳይናገሩ፣ ለማንም እንዳይናገሩ አስጠነቀቃቸው ይላል። ለምን ከተባለ ጊዜው ስላልሆነ ይሞታል እኮ ይሰቀላል እኮ በአመፀኞች እጅ እኮ መያዙ አይቀርም፣ መገደሉ አይቀርም። ነገር ግን ጊዜ ያለው ለሁሉ። ስለዚህ ያለ ጊዜው ያ ነገር እንዳይደረግ ነቢይ ከኢየሩሳሌም ውጭ ይገደል ዘንድ አልተጻፈም፣ አልተነገረም። ስለዚህ ያለ ጊዜው ያ ነገር እንዳይሆን እንዳይገልጡት አዘዛቸው ይላል። እግዚአብሔር የሚሰራ አምላክ ብቻ ሳይሆን በጊዜ የሚሰራ አምላክ ነው። ያለ ጊዜው ነገሮችን በመግለጥ ያለ ጊዜው ነገሮችን በመናገር አላስፈላጊ ዋጋ እንዳንከፍል እግዚአብሔር ጥበብ ያብዛልን። ውጤታማ የምንሆንበትን ስልት መጠቀም፣ ስትራቴጂ መጠቀም ስጋዊነት አይደለም። ብዙ ጊዜ ስትራቴጂን ስጋዊነት አድርገን ነው የምናስበው። ሄዶ መላተምን ደግሞ መንፈሳዊነት አድርገን ነው የምናስበው። እንግዲህ ሳሙኤልን ያህል ሰው ነው እግዚአብሔርን እንዴት ላደርግ ሲለው እግዚአብሔር ራሱ ልሰዋ መጥቻለሁ በለው አለው። ይገለኛል ሳኦል ሲለው የሆነ እንትን አይደለም፣ በቃ እኔ ሳኦልን ድፍት አደርግልሃለሁ ችግር የለውም አላለው። እቅጥፈዋለሁ እስኪንካህና አላለው። ልሰዋ መጣው፣ ጥበብ ሰጠው። አንዳንድ ጊዜ እግዚአብሔር ከፊታችን መልአኩን ልኮ ነገሩን በኃይል ሊያነሳው ይችላል። ሌላ ጊዜ ደግሞ እግዚአብሔር ነገሩን ሳንጋጭ አልፈን የምንሄድበትን ጥበብ ሊሰጥ ይችላል። ክብር ለእግዚአብሔር ይሁን። ሁሉም የእግዚአብሔር አሰራር ስለሆነ ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስም ጊዜን ጠንቅቆ ያውቅ ነበረ። ነገሮችን በጊዜ ብቻ ይገልጥ ነበረ። ሐዋርያው ጳውሎስንም ካያችሁት በጣም በቃ ነገሮችን በስትራቴጂ ያደርግ ነበረ። ስትራቴጂ ስጋዊነት አይደለም። ስትራቴጂ መጠቀም ዓለማዊነት አይደለም። እግዚአብሔር ስትራቴጂን ይሰጣል። ከአይሁድ ጋር በሚጋፈጥበት ጊዜ አይሁዳዊ ነኝ፣ ዕብራዊ ነኝ፣ ከዕብራዊ ብንያማዊ ነኝ፣ ለፈሪሳዊነት ካላችሁ ደግሞ ፈሪሳዊ ነኝ፣ ለቅንዓት ካላችሁ ቤተክርስቲያን አሳዳጅ ነኝ፣ ሕግን ለማወቅ ካላችሁ በገማልያል እግር ስር ቁጭ ብዬ የተማርኩኝ ነኝ ይላል። ከዛ ደግሞ ከሮማውያን ጋር ሲገናኝስ ሮማዊ ነኝ ይላቸዋል። ደግሞ አድቫንቴጁን ይጠቀማል። አያችሁ፣ ስትራቴጂ አለው። ሮማዊ ነኝ። ሐዋርያት ሥራ ምዕራፍ 22 ቁጥር 25 ላይ በጠፍር በገተሩት ጊዜ ይላል፣ በገረፉት ጊዜ ማለት ነው። ጳውሎስ ባጠገቡ የቆመውን የመቶ አለቃ የሮሜን ሰው ያለ ፍርድ ትገርፉ ዘንድ ተፈቅዷልን አላቸው ይላል። አያችሁ፣ በቃ ሂቱክ አድቫንቴጅ ያለውን ነገር በስትራቴጂ ይጠቀም ነበረ። እግዚአብሔር ኃይል ብቻ ሳይሆን ስትራቴጂም የሚሰጥ አምላክ ነው። ጥበብም የሚሰጥ አምላክ ነው። ጊዜን የሚሰጥ አምላክ ነው። ሃይማኖተኝነት መንፈሳዊነት አይደለም። በጣም የምታታብን ነገር እሱ ነው። ሃይማኖተኝነትና መንፈሳዊነት በጣም የተለያዩ ነገሮች ናቸው። መንፈሳዊ ሰው ሪጅድ አይደለም። ሪጅድ ማለት ምንድን ነው? ይሄ ግትር አይደለም። መንፈሳዊ ሰው
ጌታ ሆይ ዛሬስ ወዴት ታሰማራለህ? ዛሬስ ምን አይነት ጥበብ ትሰጠኛለህ ብሎ ይጠይቃል። መንፈሳዊ ሰው ጊዜው ነው ብሎ ይጠይቃል እንጂ እንደው እየሄደ ዝም ብሎ አይላተምም። እንደው እየሄደ ዝም ብሎ አይጋጭም። እሱ ሃይማኖተኝነት ነው፣ መንፈሳዊነት አይደለም። መክብብ ላይ እንደዚህ ያለ ሰለሞን መክብብ 3:1 ላይ ለሁሉ ዘመን አለው ከሰማይ በታች ለሆነ ነገር ሁሉ ጊዜ አለዋል። እኔ እሱ ክፍል በጣም ነው የሚባርከኝ። መክብብ መጽሐፍ በጣም ነው ማነበው፣ በጣም ነው የምወደው። በየጊዜው ዝም ብዬ ማነበው መጽሐፍ ነው። ድንጋይ ለመወርወር ጊዜ አለው፣ የተወረወረውን ድንጋይ ለመሰብሰብ ጊዜ አለው፣ ለመተቃቀፍ ጊዜ አለው፣ ከመተቃቀፍ ለመራቅ ጊዜ አለው፣ ለመሳቅ ጊዜ አለው፣ ለማልቀስ ጊዜ አለው፣ ለሁሉም ጊዜ አለው ከሰማይ በታች ላለ ነገር ሁሉ ይላል። ስለዚህ ጊዜ አለው። ከዛ ደግሞ መርዶኪዎስ አስቴር የሚሆንላትን ያይ ዘንድ ይላል የአስቴርን ደህንነትና የሚሆንላትን ያውቅ ዘንድ ዕለት ዕለት በሴቶች ወለል ቤት ትይዩ ይመላለስ ነበረ ይላል። መርዶኪዎስ ስራውን ቀጥሏል። በቃ አንድ ጊዜ እንደዚህ አድርጌ ያሳድጊያታለሁ፣ እዛ አስገብቻታለሁ፣ እንደ ፍጥርጥሯ እንደሆነች ትሆን ብሎ አልተዋትም። የሚሆንላትን ደህንነቷን ያውቅ ዘንድ ዕለት ዕለት በሴቶች ቤት ወለል ትይዩ ይመላለስ ነበረ ይላል። የተከልነውን ተክል እስከ መጨረሻው መከታተል ያስፈልጋል ማለት ነው። መትከል ብቻ ሳይሆን ማሳደግ፣ የሚሆንላቸውን ማየት፣ ደህንነታቸውን ማወቅ ያስፈልጋል ማለት ነው። አስቴር ተራዋ ሲደርስ ጃንደረባው ሀጌ ከሰጣት ውጭ ምንም አልጠየቀችም ይላል። ገባች። ለምን ካላችሁ መዘጋጀት ነበረባት። አዎ 12 ወር ታጥባለች፣ ታጥናለች፣ ተዘጋጅታለች። የሚያስፈልጋትን ቅባቷን ምኗን ወስዳ ሁሉን ነገር አድርጋለች። ነገር ግን በመጨረሻ ትምክቷን ደግሞ ማን ላይ ያደረገች? እግዚአብሔር ላይ። ተጨማሪ ነገር አልጠየቀችም ይላል። ወዳጆቼ እኔ አንድ በጣም ህይወቴን የቀየረ ስለ አገልግሎት አንድ ሰው የተናገረውን ንግግር ልንገራችሁ። ለአገልግሎት ስትዘጋጁ አለ፣ ትልቅ አገልጋይ ነው። ለአገልግሎት ስትዘጋጁ አለ መንፈስ ቅዱስ እንደሌለው ሰው ሆናችሁ ተዘጋጁ። ሁሉን ነገር ኢኔንዳውት ታሪካዊ ዳራውን የተጻፈበትን አውድ ትርጉሙን የተጻፈበትን ቋንቋ ሁሉን ነገር አብጠርጠራችሁ መንፈስ ቅዱስ እንደሌለው ሰው ሆናችሁ ተዘጋጇል። ልክ ደግሞ ለአገልግሎት ስትቆሙ ምንም እንዳልተዘጋጀ ሰው ሆናችሁ ትምክታችሁ መንፈስ ቅዱስ ላይ አድርጋችሁ ቆሙ ይላል። በቃ አያችሁ ልዩነቱ። መንፈስ ቅዱስ አለኝ ብለን ዝም ብለን ተኝተን እንድንውልም አይደለም። በጣም ተዘጋጅቻለሁ ብለን ከመንፈስ ቅዱስ ላይ ትምክታችንንም እንድናነሳ አይደለም። ባላንሱ ስትዘጋጁ መንፈስ ቅዱስ እንደሌለው ሰው ሆናችሁ ኢኔንዳውት ቴክስቱን አይታችሁ ተዘጋጁ። በደንብ መርመራችሁ አጥኑና ተዘጋጁ። ስታገለግሉስ ምንም እንዳልተዘጋጀ ሰው በዝግጅታችሁ ላይ ሳትመኩ ሳትደገፉ መንፈስ ቅዱስ ላይ ዲፔንድ አድርጋችሁ አገልግሉ ይላል። ይሄ በጣም 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 ህይወቴን የቀየረ ነገር ነው። በቃ ሳጠና በማጥናት ያልታበይም፣ ሳጠና ደግሞ መንፈስ ቅዱስ አለ ብዬ አልዘናጋም። በቃ ሳጠና በደንብ የቻልኩትን ያህል ጌታ በሰጠኝ ማቴሪያሎች ተጠቅሜ የቻልኩትን ያህል አደርጋለሁኝ፣ አጠናለሁኝ። ሳገለግል ደግሞ ስላጠናሁ በሚል ሳይሆን መንፈስ ቅዱስ ሆይ ብዬ አገለግላለሁ። ይሄ በጣም በጣም እኔ በህይወቴ ላይ ትልቅ እንትን ያመጣ ፕሪንስፕል ነው እና አስቴር ስትገባ ስትዘጋጅ 12 ወር እንደ ማንኛውም ሴት ተዘጋጅታለች። ስትገባ ግን ምንም እንደሌለው ሰው ምንም የምትመካበት ነገር ሳትይዝ ተጨማሪ ነገር ሳትጠይቅ የእግዚአብሔርን ሞገስ ታምና ወደ ንጉሱ ገባች። አስቴር በብልጠት በቅልጥፍና ወይም በሌላ ሰዋዊ ነገር ሳይሆን በሞገስ በልጣ ተገኘች። በተደጋጋሚ ስለ ሞገስ ነው ስለ አስቴር ማሸነፍ ሲናገር ስለ ሞገስ ነው የሚናገረው። በሄጌ ፊት ሞገስ አገኘች። በቤቱ ሰዎች ሁሉ ፊት ሞገስ አገኘች። በንጉሱ ፊት ሞገስ አገኘች። አያችሁ፣ ዝግጅቱ እንዳለ ሆኖ ግን ያን ሁሉ መንገድ ያሻገራትና አልፋ እንድትሄድ ያደረጋት ሞገስ ነበረ። ሞገስ አገኘች ይላል። ሞገስ ደግሞ መንፈሳዊ ነው። መንፈሳዊ ነው ሞገስ። ሞገስ የንግግር ችሎታ አይደለም። ሞገስ አካላዊ ውበት አይደለም። ሞገስ ጥሩ መልበስ አይደለም። ሞገስ ከነዚህ ሁሉ ያለፈ ነገር ነው። በነገራችን ላይ መንፈሳዊ ነው ሞገስ። ከነዚህ ነገሮች ያለፈ ነው። የሉቃስ ወንጌል ምዕራፍ 2 ቁጥር 52 ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር ይላል። አያችሁ፣ ጥበብ ይሄ የአእምሮዊ ነው። ቁመት አካላዊ ነው። ሞገስ ግን መንፈሳዊ ነው። ጌታ ኢየሱስ በሶስቱም በሰውና በእግዚአብሔር ፊት ያድግ ነበር ይላል እና አካላዊው ላይ ትኩረት አድርጋ አስቴር መንፈሳዊውን ሚስ አላደረገችም። አካላዊው ቆንጆ ናት አስቴር ቆንጆ ስለሆነች ከሁሉ በልጣ ተገኘች አይልም። በአካላዊ ነገር ቆንጆ ናት። አዎ
በአይምራዊው ነገር ካላችሁ ደግሞ ታዛዥ ናት፣ የሰለጠነች ናት፣ መታዘዝን የምታውቅ ናት። ነገር ግን ደግሞ ከሁሉ የሚልቀው ከዚህ ሁሉ በላይ የተደረበላት ሞገስ የሚባል መንፈሳዊ ስጦታ ነው። ቁጥር 19 እስከ 23 መርዶኪዎስ የንጉሱን ሕይወት ያዳነበትን ክፍል እናገኛለን። መርዶኪዎስ ገበታና ታራ ንጉሱን ለመግደል ሲማከሩ ሰማ እና ይህንን ከሰማ በኋላ ለእውነት ቆመ። ከሰዎች ሽልማት ፈልጎ ሳይሆን ለእውነት ቆመና ይህንን ነገር አጋለጠ። ምንም ስላደረገው ነገር ብድራት እንዲከፈለውም አልጠየቀም። ከእውነት ጎን ቆመና ከሰው ሽልማት ሳይፈልግ ይህንን ሴራ አጋለጠና የንጉሱን ሕይወት አዳነ። ጌታ ለዛ ነው ማቴዎስ ወንጌል ምዕራፍ 6 ቁጥር 4 ላይ አንተ ግን ምጽዋት ስታደርግ ምጽዋት በስውር እንዲሆን ቀኝ የምትሰራውን ግራህ አትወቅ ይልና በስውር የሚያይ አባትህም በግልጥ ይከፍልሃል አለ። በስውር ነው ያደረገው መርዶኪዎስ። አስመዝግቡልኝ አላለም። ለንጉሱ ሄዶ ሪፖርት አላደረገም። ነገር ግን መልካም ማድረጉን ብቻ ነው የቀጠለው። እግዚአብሔር ግን በስውር ይሄንን መዝግቦ ይዞታል። የመርዶኪዎስ መዝገብ ሲገለጥ የሚነበብ ነገር አልጠፋ። ለዚህ ከዚህ ከምዕራፍ 2 ላይ ምንድን ነው የምናየው ካልን አንደኛ አሁን ያለንበት ስፍራ ያለ ነው ለምንድን ነው? ይሄ በጣም 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 ወሳኝ ጥያቄ ራሳችንን መጠየቅ ያለብን ነው። ያለሁበት ቦታ ያለሁት ለምንድን ነው? ለምንድን ነው? አስቴር ቤተ መንግስት የገባችው ጥሩ ለመልበስ ጥሩ ለመብላት ካልሆነ እኔስ አሁን ያለሁበት ቦታ ያለሁት ለምንድን ነው ብለን እንድንጠይቅ። ሁለተኛ እንደ መርዶኪዎስ እግዚአብሔር ማንን እንድናሳድግለት ነው የሰጠን? ይህንንም ራሳችንን እንድንጠይቅ ይሁን። ሶስተኛ በዝምታ ጊዜ ተናግረን ዋጋ የከፈልንባቸው ጊዜያት ስንት ናቸው? ይህንንም ራሳችን እንድንፈትሽ እግዚአብሔር ይርዳን። አራተኛ ዙፋን የተቀበለን ዘንግ የተዘረጋልን ከኛ የተነሳ ሳይሆን ከሞገሱ ከጸጋው የተነሳ ስለሆነ የጸጋው ክብር ይመስገን። ሃሌሉያ። አስቴር ቆንጆ ናት፣ ግን ዙፋኑ የተቀበላት ከቁንጅናዋ የተነሳ አይደለም። አስቴር ተዘጋጅታለች፣ ከዝግጅቷም የተነሳ አይደለም። ዙፋን የተቀበላት እግዚአብሔር በሷ ላይ ካስቀመጠው ሞገስ የተነሳ ነው። አት ዘ ኤንድ ኦፍ ዘ ዴይ ክብር ለዝግጅታችን አይደለም፣ ክብር ለአፒራንሳችን አይደለም፣ ክብር ለእግዚአብሔር ነው። ሃሌሉያ። ይሄ ሞገስ የሚለው ቃል ካሪስ የሚል የዕብራይስጥ ቃል ነው። ካሪስ ማለት ደግሞ ግሬስ ማለት ነው፣ ጸጋ ማለት ነው። ከጸጋው የተነሳ ነው አስቴር በንጉስ ፊት ተቀባይነት ያገኘችው። 4 ፖይንቶች ናቸው። አንደኛ አሁን ያለሁበት ስፍራ ያለሁት ለምንድን ነው? አሁን ያለሁበት ስፍራ ያለሁት ለምንድን ነው? ሁለተኛ እንደ መርዶኪዎስ እግዚአብሔር እንዳሳድግለት ያመነኝ ማንን ይሆን? ማንን ይሆን እንዳሳድግለት አምኖ የሰጠኝ? አካላዊ ልጆቼ ሊሆኑ ይችላሉ፣ የስጋ ልጆቼ ሊሆኑ ይችላሉ፣ ወይንም ደግሞ ሌሎች እግዚአብሔር በእኔ በትር ስር የሚያሳልፋቸው ወደ እኔ የሚያመጣቸው ሰዎች እነማን ይሆኑ? ለምን ይሆን እንዳሳድግለት ያመነኝ እግዚአብሔር ብለን እንድንጠይቅ። ሁለተኛ በዝምታ ጊዜ መናገር ዋጋ እንደሚያስከፍል አውቀን ጌታ ሆይ ጊዜው ነውን ብለን ቆመን እንድንጠይቅ። ሌላው ደግሞ በቃ ዙፋን የተቀበለኝ ከኔ ዝግጅት የተነሳ ሳይሆን ከሞገሱ የተነሳ ከጸጋው የተነሳ ነው ብለን እግዚአብሔርን እንድናመሰግን ነው ያልኩት። ምዕራፍ 3 የሃማን ሴራ በእስራኤል ላይ ነው። እንግዲህ ምዕራፍ 3ን የምናየው ምዕራፍ 1 እና 2 እግዚአብሔር በስውር እጅ አስቴርን መሆን በሚገባት ስፍራ ላይ ሲያስቀምጥና መርዶኪዎስ በጥቂት ሲታመን አጋጣሚ በሰማው መረጃ ከእውነት ጋር ሲቆም አይተናል። በአይናችን ስር ለሚያልፍና በጆሮአችን ለሚገባ ለየትኛው መረጃ የምንሰጠውን ምላሽ እግዚአብሔር እንደሚያይም አይተናል። መርዶኪዎስ አጋጣሚ በሚመስል መንገድ ገበታና ታራ ንጉሱን ሊገድሉ ሲማከሩ ሰማ። አጋጣሚ በሚመስል መንገድ ዛሬ የምንሰማቸው ነገሮች አሉ፣ ዛሬ የምናያቸው ነገሮች አሉ። እግዚአብሔር ያያል ወዳጆቼ፣ ለነገሩ የምንሰጠውን ምላሽ ያያል። ምንድን ነው ምላሻችን? ያንን አጋጣሚ ተጠቅመን ያልተገባ ጥቅም ለማግኘት እኛም አብረን እየሮጥን ይሆን? እግዚአብሔር ያያል። ምን አገባኝ በሚል ቸል ብለን እናልፈዋለን? እግዚአብሔር ያንንም ያያል። ወይንስ የምናደርገው ነገር ለሰው ሳይሆን ለእግዚአብሔር እንደሆነ ቆጥረን ብድራት ሳንጠብቅ እንደ መርዶኪዎስ ከእውነት ጋር እንወግናለን? እግዚአብሔር ያያል። ያያል። እግዚአብሔር ይመዘግባል። አንድ ቀን መዝገብ ሲገላበጥ ያንን መዝገብ ደግሞ አስከፍቶ ያስነብባል። እግዚአብሔር አየ። መርዶኪዎስ እኮ ገበታና ታራ ንጉሱን ለመግደል እንትን ሲሉ ሰምቻለሁ። ባየ በሰማ የሚባል ነገር ድሮ ነበር አይደለ? ልጆች ሆነን
ሰምቻለሁኝ ያሰባችሁትን ነገር አውቄያለሁ። ስለዚህ ለንጉሱ ከምናገርባችሁ ንጉሱን አብረን እንግደለውና ለምን ዙፋኑን አብረን አንቆጣጠርም ብሎ የራሱን ጥቅም ያልተገባ ረብ ለማግኘት አብሯቸው መሮጥም ይችል ነበረ፣ ግን አላደረገውም። ወይንም ደግሞ እኔ ምን አገባኝ አፍተሮል እንደውም እሱ ቅኝ ገዢያችን ነው፣ እያስጨነቀን እያስገበረን በትኖን እያኖረን ያለ ንጉስ ነው ይበሉት፣ እኔ ምን አገባኝ፣ እኔ ያልገደልኩት፣ እኔ እጄን አላነሳሁበት ብሎ መቀመጥም ይችል ነበረ። እግዚአብሔር እሱንም ቢሆን ያይ ነበረ። ነገር ግን ከእውነት ጋር ቆመ። አያገባኝም አላለም። የማይረባ ጥቅም ለማግኘትም አልሞከረም። እናገራለሁ ይህንን እውነት አለ። በንጉሱ ላይ እጃቸውን ሊያነሱ ነው ብሎ ተናገረ። እግዚአብሔርም ያንን አጻፈ። እግዚአብሔር ያያል ያያል። እግዚአብሔር አስቴር ታዛዥ ነበረች። መርዶክዮስ ታማኝ ነበረ። ነገር ግን ይሄ ከፈተና ነፃ ያደርጋቸው። ወዳጆቼ እዚህ ምድር ላይ እስካለን ድረስ ከፈተና ነፃ የምንሆንበት ክልል የለም። ታዛዥነት የማንፈተን ሰዎች አያደርገንም። ታማኝነት የማንፈተን ሰዎች አያደርገንም። መፈተናቸው አለ። ከዚህም ነገር በኋላ ይላል ቁጥር 1 ላይ ከዚህም ነገር በኋላ ንጉሥ አርጤክስስ የአጋጋዊውን የአመዳቱን ልጅ ሃማን ከፍ ከፍ አደረገው፣ አከበረውም፣ ወንበሩንም ከእርሱ ጋር ከነበሩት አዛውንት ሁሉ በላይ ያደረገለት ይላል። ከዚህም ነገር በኋላ ዋይ እግዚአብሔር ሆይ የአስቴር ታዛዥነት የመርዶክዮስ ታማኝነት ከተገለጠ ከዚህም ነገር በኋላ እንዴት ሃማ ከፍ ከፍ ይላል? የአጋጋዊውን የሐመዳቱን ልጅ ሃማን ከፍ ከፍ አደረገው ይላል። ያችሁ ወዳጆቼ ሰይጣን ስትራቴጂክ ነው። ሰይጣን ኢመኛ ነው። ሰይጣን ታሪካዊ ጠላት ነው። ጋጣሚ አይደለም ነገሮችን የሚያደርገው። የአጋጋዊው የሐመዳቱ ልጅ ሃማ ሰይጣን ሃማ የሚባል አንድ ተራ ሰው አይደለም ከፍ ከፍ እንዲል ያመቻቸው። ሃማ አጋጋዊ ነው። አጋጋዊ ነው። ፈርዖን የግብፅ፣ አቤሜሌክ የፍልስጤም ነገስታት መጠሪያ እንደሆነ ሁሉ አጋግ የአማሌቃውያን ነገስታት መጠሪያ ነው። አሁን ብዙ ጊዜ ፈርዖን ሲል መጽሐፍ ቅዱስ አንድ ሰውዬ አይደለም። ልክ እኛ ሀገር ጃንሆይ እንደሚባለው ማለት ነው። ጃንሆይ ቴዎድሮስም ጃንሆይ ነበሩ፣ ሚኒሊክም ጃንሆይ ነበሩ፣ ኃይለስላሴም ጃንሆይ ነበሩ። የነገስታቶቻችን መጠሪያ ስም። ልክ እንደዛ ሁሉ ፈርዖንም የግብፅ ነገስታት መጠሪያ ስም ነው። አቤሜሌክም የፍልስጤም ነገስታት መጠሪያ ስም ነው። አጋግ የአማሌቃውያን መጠሪያ ስም ነው። ለአማሌቅ ታውቃላችሁ። አማሌቅ የእስራኤል ታሪካዊ ጠላት ነው። ታሪካዊ ጠላት ነው። እስራኤል ከግብፅ በወጣ ጊዜ በመንገድ አላሳልፍም ብሎ ደክመው ሳሉ ስለወጋቸው እግዚአብሔር ከሰማይ በታች እንዲደመሰሱ የተናገረባቸው ህዝቦች ናቸው። የአማሌቅ ህዝቦች ታሪካዊ የእስራኤል ጠላት ናቸው። ታላቅ ሰልፍ አድርገው ትዝ ካላችሁ ሙሴ እጁን ባነሳ ጊዜ አማሌቅ እስራኤል በአማሌቅ ላይ የበረታ ነበረ። የሙሴ እጆች በደከሙ ጊዜ ደግሞ አማሌቅ በእስራኤል ላይ የበረታ ነበረ ተብሎ የተጻፈበት አሮንና ሆር የሙሴን እጆች እየደገፉ ኢያሱ ከነሱ ጋር ጦርነት የገጠመበትን ጊዜ ታስታውሳላችሁ። ዘጸአት ላይ፣ ዘዳግም ላይ ደግሞ እግዚአብሔር ፈጽመው እንዲያጠፏቸው እንዳይረሱት ዘዳግም 25 ከ17 እስከ 19 ላይ እንደዚህ ያለ ከግብፅ በወጣችሁ ጊዜ አማሌቅ በመንገድ ላይ ያደረገብህን አስብ። በመንገድ ላይ እንደተቃወመ አንተም ተስኖህ ደክመህ ሳለ ከአንተ በኋላ ደክመው የነበሩትን ሁሉ እንደመታ እግዚአብሔርንም አልፈራም። ስለዚህ አምላክህ እግዚአብሔር ትወርሳት ዘንድ በሚሰጥህ ምድር ከሚከቡ ጠላቶች ሁሉ አምላክህ እግዚአብሔር ባሳርፈህ ጊዜ የአማሌቅን ዝክረ ስሙን ከሰማይ በታች አጥፋው፣ ይህንን አትርሳ ብሎ እግዚአብሔር ስለ አማሌቅ በዘዳግም ላይ ሁሉ እንደገና ተናግረዋል። ከዛ በኋላ ለሳኦል አጥፋልኝ ብሎ እግዚአብሔር ልኮበት ሳኦል አጥፋልኝ ሲባል ጨርሶ ባለማጥፋቱ ምክንያት ንግስና ከሳኦል የተቀደደው ለዛ እንደሆነ እናስታውሳለን። እግዚአብሔር ሳኦልን አማሌቅን አጥፋልኝ ሲል የትናንትናውን ከግብፅ ምድር ሲወጡ አላሳልፋቸው ያለውን አማሌቅ ብቻ ሳይሆን አሻግሮ ሃማን እየተመለከተም ጭምር ነው። ሃማንም እያየ እግዚአብሔር አዋቂ ነው። በነገራችን ላይ አንዳንድ ጊዜ ከእግዚአብሔር በላይ ሩህሩህ፣ ከእግዚአብሔር በላይ ጻድቅ ሆነን ለመገኘት እንሞክራለን። አጥፋልኝ ሲል እግዚአብሔር የትናንቱን ብቻ አይደለም፣ አሻግሮ ሃማን እያየ ነው። አጋጋዊው የሐመዳቱ ልጅ ሃማ አይሁድን ከ127 ሀገሮች እንዲያጠፏቸው ደብዳቤ ሲያጽፍ የዘላለም አምላክ እግዚአብሔር ዛሬ ላይ ቆሞ አሻግሮ እየተመለከተ ነው። ደምስስልኝ፣ አጥፋልኝ፣ አንድም እንዳይቀር ሲል ማለት ነው።
እግዚአብሔር አዋቂ ነው ወዳጆቼ። ከሱ በላይ አዋቂ፣ ከሱ በላይ ሩህሩህ፣ ከሱ በላይ ጻድቅ ለመሆን መሞከር ምንም ትርጉም የለውም። ምን አደረገው? አጋግን አተረፈው አይደል? የዛን ጊዜ መልካም መልካሞቹን እና አጋግን አተረፋቸው። ከዛ እስከ በሬዎቻቸውም ደህና ደህናዎቹን ለአምላክ ለእግዚአብሔር ሊሰዉ ህዝቡ ያመጧቸውን። ይህ የሚሰማው ግሳት ምንድን ነው ሲለው ሳሙኤል ህዝቡ ለአምላክ ለእግዚአብሔር ለመሰዋት ደህና ደህናዎቹን መርጠው ምረጥልኝ አለህ ወይ እግዚአብሔር? አጥፋልኝ አልነበረም ወይ አለ። አያችሁ፣ ብንያማዊው ሳኦል ያላጠፋው አጋግ ከዘመናት በኋላ ብንያማዊውን መርዶኪዮስን ለማጥፋት አይሁድን ለመደምደም አጋጋዊው ሃማ ተነሳ። አጋጋዊው የሐመዳቱ ልጅ ሃማ ተነሳ። ወዳጆቼ ዛሬ ያልሰራ ነው የቤት ስራ ካለ ለልጅ ልጆቻችን ዕዳ እናወርሳለን። ሳኦል ለልጅ ልጁ ለብንያማዊው ለመርዶኪዮስ ዕዳ አወረሰው። ዛሬም አማኞች የሚያሳድዱን ስጋ ለባሾች ሳይሆኑ ከጀርባ የሚሰራው ታሪካዊ ጠላታችን ነው። በነገራችን ላይ ለዚህ ነው ውጊያችን ከስጋና ከደም ጋር አይደለም ያለው ሐዋርያው ጳውሎስ። ከስጋና ከደም ጋር አይደለም፣ ከዛ ጀርባ የሚሰራ ታሪካዊ ጠላት አለን። አማሌቅ ታሪካዊ ጠላት ነው። ትላንትና በነበሩት ህዝቦች፣ ዛሬም ደግሞ ባሉት በነሃማ ተጠቅሞ አይሁድን ለማጥፋት የሚተጋ ታሪካዊ ጠላት ነው። ሰይጣን ታሪካዊ ጠላታችን ነው። ኢትስ ናት ፐርሰናል። ዛሬ ሲያሳድደን ኢትስ ናት ፐርሰናል። ከሆነ ሰው ጀርባ ሆኖ ዛሬ ሲያሳድደን ሰውየው አይደለም እኛ እያሳደደ ያለው፣ ታሪካዊ ጠላታችን ነው። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ብሎ እግዚአብሔር ታሪካዊ ጠላትነትን በመካከላችን አውጇል። በነገራችን ላይ ጌታ ስልጣን ሰጥቶን እንድንረግጠው አደረገን እንጂ እርቅ አልወረደም። ተኩስ አቁም ስምምነት አልተደረገም። ታሪካዊ ጠላት አለን። ታሪካዊ ጠላት እንዳለው ሰው ኖር። እዛ መርዶኪዮስ ለሃማ አልሰግድም አለ። መርዶኪዮስ አይሁዳዊ ነው። ስግደት ለማን እንደሚገባ ጠንቅቆ ያውቃል። ይሄ ውሳኔው እንደ ግትር፣ እንደ አመፀኛ፣ እንደ ክፉ ሊያስቆጥረው ይችላል። ግን አልሰግድም አለ። እንዳልሰገድለትና እንዳልተደፋለት ባየ ጊዜ ይላል። አይሰግድም፣ አይደፋም። መርዶኪዮስ አይሁዳዊ ነው። ይህን ደስ ለማሰኘት አይኖርም። ሐዋርያት ሥራ ምዕራፍ 5 ቁጥር 29 ላይ ጴጥሮስ እንደዚህ ያለ፣ ጴጥሮስና ሐዋርያትም ተመልሰው አሉ ይላል፣ ከሰው ይልቅ እግዚአብሔርን ልንታዘዝ ይገባል አሉ። አይሁዳዊ ነው መርዶኪዮስ። ከሰው ይልቅ እግዚአብሔርን መታዘዝ እንዳለበት ያውቃል። ሃማ መርዶኪዮስን መግደል ትንሽ ነገር መስሎ ታየው ይላል። ትንሽ ነገር መስሎ ታየው። ስለዚህ አይሁድን ሁሉ ለማጥፋት ተነሳለ። አያችሁ፣ ይሄ በሁለት ግለሰቦች መካከል በተፈጠረ አለመግባባት የተወሰነ የሆነ ተራ ውሳኔ አይደለም። የመሲሁ የዘር ሐረግ ተሸካሚ የሆኑትን አይሁድን ለማጥፋት ሰይጣን የጠነሰሰው ሴራ ነው። ሃማ ራሱ አያውቅም ይሄንን። ሃማ የሚያውቀው በመርዶኪዮስ በጣም ስለተናደደ ይሄማ መርዶኪዮስን ብቻ በመግደል አይወጣልኝም ብሎ ነው አይሁድን ሁሉ ለማጥፋት የወሰነው። ከዛ ጀርባ ግን የሚሰራ እጅ አለ። አይሁድን ለማጥፋት፣ የመሲሁን ዘር ሐረግ ለማጥፋት። ከዛ በኋላ በንጉሥ ፊት በሐሰት ከሰሳቸው፣ ተሳካለት። በአይሁድ ላይ በንጉሥ ቀለበት የታተመ ማለትም የማይቀየር የሞት አዋጅ አስወጣባቸው። ቁጥር 15 ላይ መልእክተኞቹን በንጉሱ ትእዛዝ እየቸኮሉ ሄዱ። አዋጁን በሱሳ ግንብ ተነገረ። ንጉሱና ሃማ ሊጠጡ ተቀመጡ። ከተማይቱ ሱሳ ግን ተደናገጠች ይላል። አጥፊው ተረጋግቶ ተቀምጧል። ጥፋት የታወጀባቸው ደንግጠዋል። ግን የምስራች አለ። ከሁሉ በላይ የሆነ ሁሉን የሚቆጣጠር ልዑል አምላክ እግዚአብሔር ግን በሰማይ ሁሉን ያያል። ሃሌሉያ ሃሌሉያ። የማይለወጥ የማይሻር በንጉሥ ቀለበት የታተመ አዋጅ ወጥቷል። አጥፊው ተረጋግቶ ሊጠጣ ቁጭ ብሏል። ጥፋት የታወጀባቸው ደግሞ ደንግጠዋል። ሰዎቹ ብቻ ሳይሆን ከተማይቱ ሱሳ ደነገጠች ይላል። የማይደነግጥ ነገር ከቁጥጥሩ ውጪ የማይወጣበት አመለጠኝ የማይል ዘገየሁኝ የማይል በሰማይ በዙፋኑ ቁጭ ብሏል። ሁሉን ያያል፣ አይዘገይም። እርሱ ቢዘገይም አለ ዕንባቆም አይዘገይም። ሃሌሉያ። እንዲህ የሚባል አማርኛ አለ ዕንባቆም? አዎ አለ በእግዚአብሔር ዘንድ። እርሱ ቢዘገይም አይዘገይም። እንዲህ የሚባል ነገር አለ? ቢበላም አይበላም የሚባል ነገር አለ? ቢዘገይም አይዘገይም። እንዴት? እሱ እግዚአብሔር ነዋ።
የጊዜ አምላክ ነዋ። የማይቀለበሰውን መቀልበስ የሚችል ነዋ። ታሪክን የሚቆጣጠር፣ ታሪክን የሚሰራ፣ ታሪክን የሚጀምር፣ በፈለገው አቅጣጫ ታሪክን የሚያስኬድ፣ የፈለገውን አይነት ፍጻሜ የሚሰጥ ልዑል አምላክ ነዋ። ሃሌሉያ። አጥፊው ተረጋግቶ ተቀምጧል። ጥፋት የታወጀበት ደንግጧል። በሰማይ ያለው ግን ሁሉን ተረጋግቶ ያያል። የማይደነግጥ አለ፣ የማይረፍድበት አለ፣ ሁሉን የሚቆጣጠር አለ። ስለዚህ ከዚህ ምዕራፍ ለሌላው አልሰግድም ማለት ሰልፍ ሊያስነሳብን ይችላል። ታሪካዊ ጠላት አለን፣ የረገጥነው እንድንኖር እንጂ ረግጥ አልወረደም። ይህንን እንወቅ። ዛሬ ያልሰራነው የቤት ስራ ደግሞ ነገ የልጅ ልጆቻችን ዕዳ እንደሆነ እንወቅ። ከሁሉ በላይ ግን እግዚአብሔር በዙፋኑ ላይ እንደሆነ እንወቅ። እግዚአብሔር በስራ ላይ እንደሆነ እንወቅ። ሃሌሉያ። እሱ በዙፋኑ ላይ አለ። ደንግጣችኋል ወዳጆቼ? እግዚአብሔር በስራ ላይ ነው። አለቀ፣ ተደመደመ፣ በቃ የተባለ ነገር፣ የታተመ የማይቀለበስ የማይገለበጥ ነው የምትሉት ነገር ገጥሟችኋል? ይሄ ሁሉ ያላችሁት ነገር የማይገዛው ሉዓላዊ አምላክ፣ ሁሉን የሚመራ ሁሉን የሚቆጣጠር፣ የነገስታትን ልብ ወደ ወደደበት ሰው ውሃን ቦይ ቀዶ እንደሚያፈስ የነገስታትን ልብ ወደ ወደደበት የሚያፈስ ልዑል አምላክ እግዚአብሔር በዙፋኑ ላይ አለ አለ። አይናችሁን ወደሱ አንሱ። ክብር ለእግዚአብሔር ይሁን።